ሊሳካለት አልቻለም። ስራ ይወጣል ይገባል፣ ይወጣል ይገባል፣ ይወጣል ይገባል። እንደ ሰራ እንኳን ከተባለ ወይ 2 ወር 3 ወር ነው የሚሰራው። ከዛ በኋላ ደግሞ ሰዎቹ ብሩን አይሰጡትም። ወይ 1 ወር ወይ 2 ወር ሰጥተው አልፈልግህም ይሉታል። ስራ ያገኛል ግን ሊሰራበት አልቻለም። በቃ 3 አመቱ 3 አመት ሙሉ ምንም ነገር አልሰራም ቢባል ማንም ሰው አያምንም። እና ወንድሜ በጣም ተንከራተተ ወንድሜ ማለት ነው። እኔን ደግሞ ጭራሽ ማውራትም አይፈልግም። የሆነ አንዳንድ ነገር ልመክረው ምናምን ስፈልግ እኔ ጭራሽ ስልኬንም አያነሳልኝም። ወይ ሲቸግረው ነው እኔ ጋር የሚደውልልኝ ማለት ነው። በአጋጣሚ ብር ምናምን ከሌለው ነው እኔ ጋር የሚደውለው፣ አለበለዚያ ጭራሽ አይደውልም። እና ወንድሜ ይሄ ከምን አንፃር ነው በጣም ተንከራተተ ማለት ነው። እኔ የምልሽ እህቴ ከዚህ በፊት መክረሽው ታውቂያለሽ እንዴ? እመክረዋለሁ ግን አያዳምጠኝም። ደህና ስራ ሲያገኝ ከዛ ጓደኛ ያመጣል እሱ ጋር። እሺ እነዛ ጓደኞቹ ያስለቅቁታል ስራውን። እነሱ ይሰራሉ፣ እሱ ይወጣል። በዛው እኔ እንደዚህ አታድርግ ምናምን ስለው አያዳምጠኝም። እሺ እሺ ይልና ከዛ አሁን ስልክ ጭራሽ አያነሳልኝም። ስደውልለትም አያነሳም። ወይ ሲቸግረው ነው እኔ ጋር የሚደውልልኝ። በአጋጣሚ ካልቸገረው በስተቀር አይደውልም። እኔ ግን ያው ወንድሜ እስከሆነ ድረስ ስለሚናፍቀኝ ደህና አይደል ምናምን ብዬ ስደውል አያነሳም እና ግራ አጋባኝ ወንድሜ። እሺ መልካም። ሃይማኖቱ ላይ እንዴት ነው እህቴ? በሃይማኖቱ ሃይማኖቱ ምንም አይደለም። እኔ ወደዚህ ማህበርም ለማምጣት እየሞከርኩኝ ነው፣ ግን እሱ አይፈልግም። ሙዚቃ ነው ሁልጊዜ በጣም በቃ ይወጣ ነው። ክርስቲያን በስሙ ክርስቲያን ነው እንጂ ስለ ሃይማኖት ምንም ነገር እንትን አይልም። መስማትም ማውራትም አይፈልግም። ዝም ብሎ ክርስቲያን ብቻ ነው ማለት ነው፣ የስም ክርስቲያን። አዎ ዝም ብሎ ክርስቲያን ብቻ ነው። መጨፈር ምናምን ነው የሚወደው። እንደዛ አትሁን ምናምን ስለው እኔን ጭራሽ ሲጀመር እኔ ለመስማት ፍላጎት የለውም። እኔ ለማዳመጥ አይፈልግም። ካልቸገረው በስተቀር እኔ ጋር መምጣትም ማውራትም አይፈልግም። ይሄ ነው ችግሩ እህቴ፣ ችግሩ ይሄ ነው እኮ። በእርግጥ አንድ ነገር መረዳት አለብን። ምንድነው ካላችሁ ሰው የቤቱን አጥር ካላጠረ ለመናፍስት የተጋለጠ ነው የሚሆነው። ለመናፍስት የተጋለጠ ይሆናል። አንደኛ በቤተሰቡ በኩል የሚመጣ የዛር መናፍስት ይኖራል። ሁለተኛ ደግሞ የዛር መንፈስ ደግሞ ለመተት መናፍስት ያጋልጠዋል። ለመተት መናፍስት እድሉን ለመውሰድ እድሉ እንዲወሰድ ያደርገዋል ማለት ነው። የመተት መናፍስት የዛር መናፍስት ለመተት መናፍስት እድል ይሰጠዋል። ሶስተኛ ደግሞ የሚጨፍር በቃ ለኃጢአት የሚስማሙ ነገሮችን ሁሉ የሚያደርግና ኃጢአት የሚሰራ ከሆነ ደግሞ በራሱም ጎትቶ የሚያስገባቸው መናፍስቶች አሉ። በራሱም ጎትቶ የሚያስገባቸው በራሱ ኃጢአት ማለት ነው። እነኚህ መናፍስት ሁሉ ተረባርበው ነገሮችን ይዘጋጉበታል፣ ያጨላልሙበታል። እሱ አሁን የሚነቃው እጁን እየዘረጋ ያለው ለመፍትሄ ብቻ ነው። ችግሩ እንዴት እንደመጣ አይደለም እየተረዳ ያለው። ዝም ብሎ ብቻ ከችግር የሚያወጣውን ነገር ነው የሚፈልገው። ከዛ በኋላ ሌላውን ነገር እርግጠኛ ነኝ አሁንም ቢስተካከልለት እንኳን ነገሮች ቢስተካከልለት እንኳን ወደ መንፈሳዊነት አይመጣም። ለምን? እያተኮረ ያለው ጊዜያዊ ችግሩ ላይ ነው። ጊዜያዊ ችግሩ ላይ ነው። አሁን እሱ በዚህ ሰዓት እየታየ ያለው ለምን ስራ እንዳጣ ነው። ስራ ለምን አጣዊ ነው። ግን ስራ ያጣበትን ምክንያት ማወቅ አይፈልግም። እንዲነገረውም ማወቅ አይፈልግም። ችግሩ አሁን እሱ ነው። አንቺም የሱ ጭንቀት ደግሞ የሱ ችግር ደግሞ ለአንቺም ተረፈ። ያው ቤተሰብ ነሽና ታስቢያለሽ። እሱ ሲጨነቅ ሲቸገር ማየት አትወጂም። አንዱ ይሄ ነው ችግሩ። እና ምንድነው መፍትሄው የሚለውን ስናየው እህት አለምዬ ሁለት ነገር መስራት ይጠበቅብሻል። ሁለት ነገር ከሱ ጋር ስትገናኝ በጥበብ በዘዴ ይሁን። እሺ ቀጥታ ልክ ስትገናኝ መንፈሳዊ ነገሮችን አታውሪ። ካወራሽም ደግሞ ጥበብ ተጠቅመሽ እንደነኛ አይነት ሰዎችን ለመናገር መክሮ ለማስተማር እንትን ይፈልጋል፣ ጥበብ ይፈልጋል። ሁለተኛ ደግሞ ብርቱ ጸሎት ያስፈልጋል። የግድ ለሱ መጸለይ አለብሽ እህቴ። የግድ ለሱ መጸለይ ያስፈልጋል።
ሱባኤ ገብተሽ ጠይቂ እግዚአብሔር አምላክን። ጌታ ሆይ የወንድሜን ልቡን ክፈት፣ ማጣት መቸገሩ ወደ ከፋ ጥፋት ሳይሆን ወደ አንተ እንዲመራው አድርገው በይው። እግዚአብሔር አምላክን ስትማጸኝ አንተን የሚያውቅበት መንገድ አድርግለት፣ አንተን እንዲፈልግ አድርገው። በነገራችን ላይ ነገሮች ሁሉ በክርስቲያኖች ላይ የሚደረገው ለበጎ ነው። ይህን እንዳትረሺ። ሰዎች ብዙ ጊዜ የሚማሩት ከችግራቸው ነው፣ ከመከራ ተነስተው ነው፣ ፈተና ሲደርስባቸው ነው፣ መውጫ መግቢያ ሲጠፋብን ነው እኛ የምንማረው። ብዙም ጊዜ እጃችን ወደ መፍትሄ ያኔ እንዘረጋለን። ስለዚህ እግዚአብሔር አምላክ መጀመሪያ ሲያስተምረን ሲመክረን በሰላማዊ መንገድ ነው የሚያስተምረን። በሰላማዊ መንገድ አስተምሮን አልመለስ ስንለው በችግር ያስተምረናል። ከዛ በኋላ አሁንም ወንድምሽ እጁን ለመፍትሄ እየዘረጋ ነው። እንደዚህ መቸገሩ ለበጎ ነው፣ እሱን እንዲፈልግም ጭምር ነው። ስለዚህ ወንድምሽ ጋር አሁን ሁለት ምርጫ አለው። ሁለት ምርጫ ማለት እግዚአብሔርን መከተልና አጋንንትን መከተል። አሁን በዚህ ሰዓት እጁን ለመፍትሄ ሲዘረጋ ወዴት ነው የሚዘረጋው? ነው ወደ አምላኩ ነው ወይስ ወደ አጋንንት? ወደ አጋንንት ከሄደ ጊዜያዊ ጥቅም እያሳዩት ወደ ዘላለም ጥፋት ነው ጎትተው የሚወስዱት። እጁን ወደ እግዚአብሔር ከዘረጋ ግን እግዚአብሔር አምላክ ይረዳዋል፣ በነገሮች ሁሉ ይረዳዋል። አንድ መረዳት ያለብን ነገር ይሄ ነው። ስለዚህ አንቺ ደግሞ በዚህ መሃል የወንድምሽን መቸገር ተጠቅመሽ ምንድነው የምትይው? ስራ ስጠው አይደለም ጸሎትሽ። እሺ ጸሎትሽ ስራ ስጠው አይደለም። እሱ አይደለም የሚያጓጓው። ዋናው ትልቁ ነገር ሊሰመርበት የሚገባው ነገር እሱ አይደለም። ስራ ማጣቱን ምክንያት አድርገህ ወደ ምን መልሰው? ወደ አንተ እቅፍ አስገባው። የንሳ ነፍሱን እንዲያድን የነፍሱን መዳን እንዲፈልግ አድርገው በይው። እንደዛ ነው ማለት። ስራ ስጠው ካልሽማ ስራ ቢሰጠው ይሄ ሰው የሚጠፋ ከሆነ ምን ዋጋ አለው? ተመልሶ ሰው ዓለሙን ሁሉ ቢያተርፍ አይደል ያለው ጌታ? ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ካጠፋ ምን ይጠቅመዋል አይደል ያለው? ጥሩ ስራ ቢያገኝ የተመቻቸ ኑሮ ቢኖር ወንድምሽ ግን በነፍሱ ከተጎዳ ነፍሱ ነገ ገሃነም የምትወርድ ከሆነ ምን ይጠቀማል? ምን ትጠቀማለሽ? አይሽ አይደል? ስለዚህ አንቺ ራስሽ አሁን ለወንድምሽ መጨነቅ ያለብሽ ስራ ስላጣ አይደለም። ስራ ስላጣ ሳይሆን መጨነቅ ያለብሽ፣ አጥብቀሽ መፈለግ ያለብሽ፣ እግዚአብሔርንም መማፀን ያለብሽ ጌታ ሆይ የነፍሱን ድነት እንዲፈልግ አድርገው፣ ልቡን ለውጠው፣ እጁን ወደ አጋንንት ሳይሆን ወደ አንተ እንዲዘረጋ አድርገው፣ መንገዱን አሳየው። አምላክ ሆይ መንገድ ለጠፋበት ሰው መብራት አንተ ነክ፣ መንገድ ነክ። እኔ መንገድም ህይወትም ነኝ ብሏል አይደል ክርስቶስ? አላለም ወንጌል ላይ ብሏል እኮ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ህይወትም ነኝ ይላል። መንገድ ነኝ ብላል። እባክን ወንድሜ መንገድ ጠፍቶበታልና መንገዱን አሳየው፣ እጁን ወደ አንተ እንዲዘረጋ አድርገው እያልሽ ተማጸኝለት። ሱባኤ ገብተሽ ከስግደት ጋር ስመ ክርስትናውን ልጅሽ ላይ ጽፈሽ በስሙ መባ እያስገባሽለት። ጥሩ እህት እንዲህ ነው የምታደርገው ለወንድሟ። ለሱ ገንዘብ መስጠት አይደለም። ገንዘብ ብትሰጪው ያጠፋል፣ ያባክነዋል። ምክንያቱም በተሳሳተ መንገድ ላይ ነው እንዳለው። ስለዚህ መንገዱን አቅናለት፣ አንተን እንዲፈልግ አድርገው፣ ብርሃንን በልብ ውስጥ አብራለት። ጌታ ሆይ ስንቱን ዝሙተኛ፣ ስንቱን ዘማዊ፣ ስንቱን ጨፋሪ ከዓለም አውጥተ ያንተ ልጅ አድርገዋል። ወንድሜንስ ማድረግ ያቅታል እያልሽ ተማጸኝለት። ወንድሜንስ ከጨለማ ዓለም ማውጣት አያቅትምና እባክን ወንድሜን መልሰው እያልሽ ተማጸኝለት። ተረዳሽኝ አይደል? አንዱ መረዳት ያለብሽ ነገር ይሄ ነው። ከዛ እግዚአብሔርን መፈለግ ሲጀምር ስራው ይመጣል። ለስራው አትጨነቂ እሺ። እግዚአብሔርን መፈለግ ሲጀምር ስራው ይመጣል። ጌታ መድኃኒዓለም ምን ነበር ያለው? ነገር ግን አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላው ይጨመርላችኋል አላለም ብሏል አይደል እህቴ?
አስቀድማችሁ ምን ፈልጉ? ጽድቁንና መንግስቱን ፈልጉ፣ ሌላው ሁሉ ይጨመርላችኋል ብሏል። ስለዚህ ወንድምሽ ጽድቁንና መንግስቱን አስቀድሞ መፈለግ አለበት። አሁን የሚያስጨንቀው ስራ ማጣቱ አይደለም፣ ነፍሱ እየጠፋች ናት። የነፍሱ መዳን ነው ልትፈልግለት የሚገባው ነገር። በስሙ መባ ማስገባት፣ በስሙ የተራበ ማብላት፣ በስሙ መስገድ ለፈጣሪ፣ አሳልፎ መስጠት ወንድምሽን ከእንባ ጋር ሆነሽ እባክን ወንድም የለውጠው ለአንተ የሚሳን ነገር የለም እያልሽ መማፀን። ይሄ የመጀመሪያው ስራሽ ነው። የመጀመሪያው ስራሽ እሱ ነው። ሁለተኛው ስራሽ ደግሞ ምን መሰለሽ? የወንድምሽን ልብ የሚያስደነግጥ የመጽሐፍ ቅዱስ ጥቅስ ፈልጊና ያዢ። አምላኩን እንዲፈልግ የሚያደርግ ልቡን የሚያስደነግጥ ልቡን ወደ ንስሐ ህይወት የሚመራ በደረቁ አትምከሪው ዝም ብለሽ። አሁን ደግሞ ጸልይ ልትለኝ ነው ይላል። አውቃለሁ እንደዚህ ነው የሚሉት አስቸጋሪ ወንድምና እህቶች። ገና ስትመክሯቸው እንደዛ ነው የሚሉት። እንደዛ ነው የሚሉት። ገና አሁን ሊመክረኝ ነው፣ ጸልይ ሊለኝ ነው፣ አሁን ስገድ ልትለኝ ነው እያሉ በሩቅ ነው። እባክህ ዞር በል ዞር በል፣ ስብከትን ከመጀመር በፊት እኔ ራሴን ላስመለጥ ይሉና እንደውም የሚሸሹ እህቶች አሉ፣ ወንድሞች አሉ። ሊጀምር እኮ ነው ደግሞ ስብከቱ ልትጀምር እኮ ነው ደግሞ አሁን ጸልይ ጾም ስገድ ልትለኝ እኮ ነው ይላል። ስለዚህ እንደዛ ከማለትሽ በፊት አስቀድመሽ ልቡን የሚያስደነግጥ አንዳንድ የመጽሐፍ ቅዱስ ጥቅሶች አሉ። እግዚአብሔር ይመስገን ጌታ መድኃኒዓለም ራሳችን የምንለውጥበትን ሰዎችን የምንመክርበትን መጽሐፍ አላሳጣንም። ብሉይ ኪዳንን አዲስ ኪዳን ሰጥቶናል። ስለዚህ ወንድምሽን ሊያስደነግጥ የሚችል ነገር ልቡ ላይ የሚቀመጥ ቃል መጽሐፍ ቅዱስ ቃል ፈልገሽ ያዥና አጥንተሽ ልክ ስታናግሪው በሱ ነው የምትጀምሪው። ከዛ በኋላ እንዴ ከየት አመጣሽ ማለት ይጀምራል። ታስታውሳላችሁ የሙሴ ፊልምን? ቅዱስ ሙሴ ጸሊም መነኮሳትን ማርኮ ነበረ ወንበዴ በነበረበት ሰዓት። እነኛ ሁለት ጥቁር ልብስ የለበሱ መነኮሳት ሌሎቹ ሲበሉ ሲጨፍሩ፣ እሱ ግን እነኚህ ሁለቱ መነኮሳት ግን አይበሉም አይጨፍሩም፣ ዝም ብሎ ይመለከታሉ። የሙሴ ጸሊም ጓደኛው ማን ነበር? ዳሪዮስ። የሚያስፈሩኝ ግን እነኛ ሁለት ጥቋቁሮች ናቸው፣ ምን እንደማደርጋቸው ግራ ገብቶኛል ይል ነበር። ታዲያ ምን ችግር አለው? ሂድና የሚበሉትን ስጣቸዋ ይል ነበረ ሙሴ። እሺ ጌታው እንዳልክ ይልና ይሄዳል። እናንተ ሁለታችሁ ብሉ ሲል አንበላም፣ ጾመኞች ነን። ጾመኛ እያለ ያላገጠባቸው ነበር። ሲደበድባቸው ሙሴ ከሩቅ አየና እንዴ እንድታበላቸው አዘዝኩ እንጂ እንድትደበድባቸው አዘዝኩ እንዴ? አሁን በል ዞር በላለውና ለምንድን ነው የማትበሉ ሲላቸው ሃይማኖታችን እንድንጾም ያዘናል። ሃይማኖታችሁ ሙቱ ብሎ ያዛል አይደለም ብሎ እያብራሩ ነገሩት። መጨረሻ ላይ አንድ ጥቅስ ነገሩት። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ይሄ ቃል አለ አሁን ፊልጵስዩስ መልእክት ላይ ነው። የሐዋርያ ቅዱስ ጳውሎስ ማለት ወደ ፊልጵስዩስ ምዕራፍ 4 ቁጥር 13 ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ይሄ ቃል ልቡ ላይ ተቀመጠ። አሁን አንድ ሰው አልቻልኩም ሲላችሁ እቺ ጥቅስ ብትነግሩት እንዴት ደስ እንደሚለው። አልቻልኩም እኔ በቃ ህመሙን አልቻልኩም እኔ ላይ ያለብኝን ችግር አልቻልኩም እያለ ሲያማርርባቸው አይዞ ወንድሜ ለምንድን ነው የምትጨነቀው? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዲህ ያላችሁ ስትነግሩት አቤት ልቡ እንዴት እንደሚጽናና። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። መጽሐፍ ቅዱስ ላይ እንዲህ ተብሎ ተጽፏል። አንተም በዚህ ቃል ታምነ እችላለሁ አልችልም አትበል ብላችሁ ስታጽናኑት ያኔ ብርታት ያገኛል። በተለይ ጌታ ሆይ በምናገረው ቃል ብርታትን አድለው ካላችሁት፣ አስቀድማችሁ ከጸለያችሁ በእውነት የመድኃኒዓለም ቃል ስራ ይሰራል። ዝም ብሎ አይመለስም። ቃሌ ብርቱ ነው ከመዶሻ እንደ መዶሻ ያደቃል ይላል እኮ መጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ላይ። ቃሌ በከንቱ አይመለስም ስራ ይሰራል ይላል። የእግዚአብሔር ቃል ስራ ይሰራል፣ ዝም ብሎ አይመለስም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሲል ሙሴ ገረመው። እንዴ ይሄን ቃል ከየት ያገኛችሁት አለ። ከየት ነው እንደዚህ አይነት ቃል ያገኛችሁት? ከመጽሐፍ ቅዱስ ብሎ መለሱለት። እናም አንቺም ልክ እንደዚሁ የወንድምሽን ልብ የሚያስደነግጥ
ቀኑን እያሰበ እንዲውለው የሚያደርግ የመጽሐፍ ቅዱስ ቃል ፈልገሽ ያዥ። የምትፈልጊውን በምንድን ነው የምትመክሪው? ንስሐ እንዲገባ ነው፣ ስለ ንስሐ የሚያስፈልግ። እንዲቆርብ ነው፣ ስለ ቁርባን የሚያስፈልግ። እንዲጸልይ ነው፣ ስለ ጸሎት የሚያስፈልግ አሉ እኮ መጽሐፍ ቅዱስ ቃላቶች። እንደዚህ የሚል ቃል አለ። አሁን ለምሳሌ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ የሚል ቃል አለ። አሁን በአንዳች አትጨነቁ፣ ከምስጋና ጋር ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ አትጨነቁ የሚል ቃል አለ። እናም ወንድሜ አትጨነቅ፣ ልመናችሁን አስታውቁ እንጂ አትጨነቁ ተብሎ ተጽፏል። ቆላሲስ መልእክት ምዕራፍ 4 ላይ ማነው ፊልጵስዩስ መልእክት ምዕራፍ 4 ቁጥር 5 ላይ። ስለዚህ አትጨነቁ ወንድሜ እያልሽ ስትመክሪው ያኔ ልቡ ይጽናናል። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ብሏል መድኃኒዓለም ማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ። ስለዚህ አምነህ ጸልይ። እንደዚህ እያልሽ ትመክሪዋለሽ። እና እህት ወንድሞች ስትመክሩ እንዲህ ያላችሁ መጽሐፍ ቅዱስ ጥቅስ በመሃል ጣል ጣል እያደረጋችሁ ምከሩ። እና እህቴ ስትመክሪው እንደዛ እያልሽ ምከሪ። ከመምከርሽ በፊት ደግሞ መጀመሪያ ጸልይ። ጌታ ሆይ ቃልን አንደበቴ ላይ አስቀምጥ፣ ለወንድሜ ምን ብዬ መምከር እንዳለብኝ አስተምረኝ። እኔ ከአፌ የሚወጣው ቃል የወንድሜ ልብ የሚገዛ አድርግ፣ የወንድሜ ልብ የሚያሸንፈው ቃል አድርግ። ከኔ ከአፌ የሚወጣው ቃል የወንድሜ ልብ ወደ አንተ የሚመልስ፣ ልቡ ላይ ተቀምጠው ልቡን የሚያደነድኑ አጋንንትን ደግሞ የሚያስደነግጥ አድርግ በይው። ምክንያቱም የወንድምሽን ልብ የዘጋው አጋንንት ነው። ገና በሩቁ እንዲሸሽ የሚያደርገው አጋንንት ነው። የቤተሰብ ዛር መናፍስት ናቸው ልቡ ላይ ተቀምጠው፣ የመተት መናፍስት ናቸው ልቡ ላይ ተቀምጠው። ስለዚህ ከኔ ከአፌ የሚወጣው ቃል አጋንንትን የሚያስደነግጥ፣ የወንድሜ ልብ ደግሞ ለአንተ እንዲታዘዝ እንዲሸነፍ አድርግ ብለሽ ትነግሪዋለሽ ለመድኃኒዓለም። እንዲህ ብለሽ ከጸለሽ በኋላ ትደውያለሽ ተዘጋጅተሽ ማለት ነው። መጀመሪያ ስታወሪው ስለ ኑሮ አውሪው። ቀጥታ ወደ እንትኑ አትግቢ፣ ወደ ሃይማኖት ስብከት አትግቢ፣ ወደ ምክር አትግቢ። መጀመሪያ ስለ ኑሮ፣ እሺ ምን ሆንክ፣ ምን ገጠመ፣ ያን ነገር እንዴት አደረከው እያልሽ ጀምሪ። ከዛ በኋላ ባክሽ እንደዚህ ሆንኩኝ እያለ ምናምን ሲጀምር፣ ከዛ የሆነ ንግግሩ ላይ መግቢያ መንገድ ትፈልጊያለሽ። ንግግሩን የሆነ የሚያስገባ የሚያንደረድር ቃል አለ አይደል ከአፉ የሚወጣ፣ እሱን ተከትለሽ ትገቢበታለሽ። ከዛ ላይ እንዲህ በማድረግ በእውነት ሰው ይለወጣል። ሰው መለወጥ እንችላለን። እንደዚህ እያልን ብንመክር ኖሮ እኮ ወንድሞች ሃይማኖት የለወጡትን ሰዎች ራሱ ማምጣት እንችላለን። በእንደዚህ አይነት ነገር ላይ ብዙ ጊዜ አህዛብና መናፍቅ ናቸው ጎበዞች። የኛዎቹ የለንም። እንደዚህ አይነት ነገር ላይ አንሰራም ስራ። እንኳን እንደዚህ አድርገን ልንመልስ ይቅርና እኛ ራሱ የምንወሰድ ነው የሚመስለው። እንኳን እንደዚህ አድርገን ተዘጋጅተን ልንመክር ይቅርና እና ብዙዎቻችን ይቀረናል። እንደዚህ አድርገሽ ምከሪው እህቴ። እና ስራ ስላጣ አትጨነቂለት። እንኳን ስራ ሊያጣ ነፍሱን ሊያሳጡት እየታገሉ ነው መናፍስት። እዛ ላይ ነው ልትጨነቅ የሚገባው። እሺ ከዛ እግዚአብሔርን ወደ መፈለግ ሲመጣ ስራው ያኔ ይገኛል። መድኃኒዓለም ራሱ አውቆ ደስ ብሎት ስራውን ይሰጠዋል። ተመልሶለታል። መድኃኒዓለም ራሱ አይቶ ደስ ብሎት ይሰጠዋል። ምክንያቱም እሱን ፈልጓላ። መጀመሪያ እሱን ፈልጎታል። የጠፋው ልጅ እንዴት ነው? የጠፋው ልጅ እሱን አስቢ። ልክ መድኃኒዓለም የጠፋው አባት ልጁን ሲያይ እንዴት እንደተደስቶ ቅፍ እንዳደረገው አይተሻል አይደል? ልክ መድኃኒዓለም ያኔ ፊቱን ይመልስለታል። እና ይህን ይመስላል ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል እኮ ትንቢተ ኢሳይያስ ላይ። ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምር በምትሄድባትን መንገድ የምመራ አምላክ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ፣ ተመልከቱ፣ ትእዛዜን ብትሰማ ኖሮ ሰላም እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነ ነበር። ደስ ሲል ቃል ሰላም እንደ ወንዝ፣ ትእዛዜን ብትሰማ ኖሮ፣ ወደ እኔ ብትመለስ ኖሮ ማለት እኮ ነው። ከእግዚአብሔር ስንርቅ እኮ ነው ነገር ዓለሙ የሚጨለምብን። ወንድሞች አንድ ታሪክ ልንገራችሁ እግረ መንገዴ።
በኤሊ ዘመን እስራኤላውያን ፊታቸውን ከእግዚአብሔር መልሰው ነበረ። በኤሊ ዘመን እስራኤላውያን እንዳለ ፊታቸውን መልሰው መስዋዕቱን ሁሉ ይደፋፈሩ ነበረ። አፍኒንና ፊናስ በድንኳኑ ደጃፍ ዝሙት ሰርተው ነበረ፣ በእግዚአብሔር ድንኳን ደጃፍ። ታዲያ እግዚአብሔር አዝኖ ነበር። ካሁን ኤሊ ይመልሳቸዋል ሲል ልጆቹን ይገስጻል፣ እርምጃ ወስድባቸዋል ብሎ ሲጠብቅ ምንም፣ ሁሉም እግዚአብሔርን ይደፋፈራሉ። ከዛ እግዚአብሔር ሳሙኤልን አናገረና እነሆ ሁለቱን ጆሮ ጭው የሚያደርግ መከራ እመጣለሁ አለ። ከዚህ ይሰውረን። ሁለቱን ጆሮዎች ጭው የሚያደርግ መከራ እመጣለሁ አለ። ከዛ በኋላ መከራ መጣ። እስራኤላውያን ታቦተ ጽዮንን ይዘው እልል እያሉ ጦርነት ገጠሙ። አሸነፉ ተሸነፉ? ንገሩኝ። አሸነፉ ተሸነፉ? አሸነፉ። እማዬ ማርያም፣ ኧረ አንብቡ መጽሐፍ። ታቦተ ጽዮንም ተማረከ። በትክክል መጽሐፈ ሳሙኤልን አንብቡ እንጂ መጽሐፈ ሳሙኤል ቀዳማዊ ካለ አንብቡ። ተሸነፉ። ለምን? ታቦተ ጽዮንን ቢይዙም፣ ምክንያቱም ከእግዚአብሔር ርቀዋል፣ በምግባር ርቀዋል። ፈጣሪን እያሳዘኑ ነው የኖሩት። ስለዚህ እግዚአብሔር ጣላቸው፣ ምንም እንኳን ታቦተ ጽዮንን ይዘው ጦርነት ቢገጥሙ። ከዛ በኋላ እስራኤላውያን በጣም አፈሩ። አስባችሁታል? የምናመልከው አምላክ ያድነናል ብለው ፎክረው ገብተው ሲሸነፉ ምግባር ስለሌለ እኮ ነው። ምግባር ስለሌለ እኮ ነው። እግዚአብሔርን በምግባር ስላሳዘኑት እኮ ነው። ከዛ በኋላ አፈሩ። ሳሙኤል ይሄ ሁሉ የገጠማችሁ ፈጣሪን ስላሳዘናችሁ ነው አላቸው። በሉ እንግዲህ አሁን ንስሐ እንግባ አላቸው። ንስሐ ገቡ። ከዛ ጦርነት ተጀመረ። እስራኤላውያን አሸነፉ። ንስሐ ገብተው ማለት ነው። በፍጹም ልባቸው ተመልሰው እያለቀሱ ነበር። እንደውም ፈጣሪያቸውን ንስሐ የገቡት የተማጸኑት። እንደውም ፍልስጤማውያን አሁንም ጦርነት ሲገጥሟቸው ከፍልስጤማውያን እጅ አድነን ዘንድ ወደ አምላክ ወደ እግዚአብሔር ተጸልይ ዘንድ አትታክት ይሉት ነበረ ሳሙኤልን። ሳሙኤልም ይጸልይላቸው ነበር። ይሄን ነገር የነገርኳችሁ ለምን መሰላችሁ? ምንም እንኳን ሃይማኖተኞች ብንሆንም ምግባር ከሌለን ግን እንሸነፋለን በጠላት። ስለዚህ ወንድምሽም እንዲህ አይነት ችግር እያጋጠመው ያለው ከአምላኩ ፊቱን ዞር ስላለ፣ በዘፈን በተለያየ ኃጢአት ውስጥ ራሱን ስለደበቀ ያን አጋንንት ይሰልጡንበታል። ሰው የቤቱን አጥር በሚገባ ካላጠረ ሌባ ገብቶ ያለውን ዕቃ ሁሉ እንደሚዘርፈው ሁሉ ወንድምሽም ለእንደዚህ አይነት ነገር የተጋለጠው በዛ ምክንያት ነው። ስለዚህ እንዲህ ያልሽ ምከሪው፣ ጸልይለት። በዚህ አማካኝነት እግዚአብሔር ያንቺን ጥረት አይቶ የወንድምሽን ልብ ወደ ንስሐ ሕይወት እንዲያዘነብል ያደርገዋል። እና ይሄን ይመስላል። እቴ ተመለሰልሽ? አዎ እሺ ወንድሜ፣ በጣም አመሰግናለሁ። ቃሎት ተሰማልን፣ ጸጋውን ብዛት ድማል። አመሰግናለሁ። አሜን አሜን። እታለም እሺ፣ ተራ ቁጥር 2 ወለተ ሚካኤል የዳዊት ልጅ ሆይ ማረኝ። እሺ ገብቻለሁ ወንድሜ፣ ሰላም ይብዛልኝ። የኔ አሜን። ጥያቄ ያንቺም ሰላም ይሰማል? ይብዛ። አዎ ይሰማል እቴ። እሺ የኔ ጥያቄ በፊት ነው ጠንቋይ ቤት ሄጄ ነበረና እሺ ጠንቋይ ምን ይሰጠኛል? የሄድኩበት ምክንያት እድል የሆነ ይሁን የስደት የጅዳ ይሁን ይሁን እድል ትዳር ይሁን ምን ይሁን ይከፍታል ተብዬ ነው የሄድኩት እና እድል ይከፍታል እዚህ ያለ ተብዬ ሄድኩኝ። ሰውየውም አይታየም፣ በቃ ሽፍንፍን ነው የሚለው እና እኔ ደብተራ ይሁን ቃልቻ ይሁን ብቻ ፊቱ አይታየኝም። ጠንቋይ ሲባል ነው እንጂ ይዞኝ ወደኋላ ወደ ቤት ይዞኝ ሄደ። 50 ብር አንጪ አለኝ፣ ሰጠሁት። ከዛ የሆነ ቅጠላ ቅጠልና የሆነ አጥንት ነገር ነው እንጃ ደቁሶ ቀጥቅጦ እንቁላል፣ ቅቤ፣ ነጭ ሽንኩርት ምናምን አድርጎ ብዙ ነገር ቀጥቅጦ ከዛ ፀጉሬ ላይ አረገልኝ፣ አናቴ ላይ ማለት ነው። እንዳረገልኝ ተመለስኩኝ። ወደ ቤት ሂጂ አለኝ። ሄድኩኝ። ግን 3 ቀን ተመላለሽ ከኔ ጋር አለ። እሺ 3 ቀን ሙሉ ግን ሲሄድ እንትን አረኩኝ። ከፀጉሬ እያነሱኝ በገበያ ላይ ጣይ አለኝ። ከፀጉርሽ እያነሳሽ ገበያ ስትደርሽ ከሰው ስትደርሽ ጣይ አለኝ። 3 ጊዜ ቆንጠር አድርገሽ ጣይ አለኝ። እሺ እንዳለኝ ያደረኩኝ። 3 ቀን ጊዜ ተመላለስኩኝ እንደዛ እያደረኩኝ። ከዛ በ3ኛው ቀን
ቅጠላ ቅጠል ብዙ ነገር ሰጠኝ። ሁሉም ደቁሶ ሰጠኝና ይህንን 7 ቀን በድፍን ቅል አለ። ቅሉም እንዳታጥቢው ዝም ብለሽ እንደከፈችው ከነ ፍራፍሬው አድርገሽ ዘፍዝፈሽ 7 ቀን ሙሉ ዘፍዝፈሽ ታጠቢ። ጠዋት ጠዋት ታጥበሽ ግን ሌላ ውሃ እንዳትታጠቢ እንደዛ ብለሽ ዋይ እያለኝ እየታጠብኩኝ እንደዛው እንዳልኩት በቃ ከነሽታው ዝም ብዬ ነው የምውለው እና 7 ቀን ዘፍዝፌ ታጠብኩት። ከዛ ተመልሼ ሄድኩኝ። እድል ይከፍታል ተብዬ ነው ግን አይነ ጥላ ያወጣል ተብዬ ነው ግን እንኳን ሊወጣ ባሰብኝና ብቻ ግን እንደዚህ ለምንድን ነው 3 ጊዜ ተመላለሽ ብሎ ያንን ከፀጉርሽ እያነሳሽ በቅቤ ጣዩ ያለኝ? ዶሮስ አዙሪ ያለኝ ስለምንድን ነው? ከዛ ይህንን እንዳደረግኩኝ እዚህ ስደት ላይ መጣሁኝ። በስደት ላይ እግዚአብሔር ይመስገን አንተን አገኘሁኝ። እንደዚሁ በአንተ ምክንያት ብዙ ነገር አውቄ ያንን ነገር በህልሜ አሁን ከዛ ከታጠብኩበት በጓሮው ነው 3 ቀን ጊዜ የታጠብኩበት በጓሮው በተደጋጋሚ ሰውየው ይታየኛል እና ለምንድን ነው በመንገድ ላይ ጣይ ያለኝ? ለምንድን ነው ይሄ ፍራፍሬ ምን ማለት ነው ብዬ መቼ ነው ነው የታየሽ ጥያቄ ነው። ታለምዬ? መቼ ነው የታየሽ በጸሎት ሰዓት ስታጠብ? በተደጋጋሚ ይታየኛል። በጸሎት ሰዓት፣ በጸሎት ሰዓት ይታይሻል አንድ? በህልሜም አዎ ሌላስ? በህልሜም በስፍንፍን ብሎ በቃ እንደዚሁ ቁጭ ብዬም ይታያልና እሺ በህልሜም በቃ ከታጠብኩበት ቦታ ነው የሚታየኝ ሰውየው እዛ ከጓሮዬ ከታጠብኩበት እዛው ቁጭ ብሎ የማየው አሀ እሺ እና መልካም ለምንድን ነው እህታለምዬ። የሚታየኝ ነው ይሄ ጥያቄ። እሺ መልካም። እኔ የምለው ግን እህቶቼ ወንድሞቼ አንድ ጥያቄ ተፈጥሮብኝ ነው። ምንድን ነው ካላችሁ ይሄን ያክል ሃይማኖት አይሰበክም እንዴ? ቆይ እኔ በእርግጥ በሰሜኑ ክፍል ብዙም አላውቅም። እኔ የምኖረው በሰሜኑ ክፍል ስላልሆነ ግን ይሄን ያክል ምዕመኑ ሃይማኖት አይሰበክለትም ወይ? በጣም ግራ ስለሚገባኝ ነው። ለምሳሌ እስቲ እህቴ ወለተ ሚካኤል ይህን ጥያቄ ጠየቅሽኝ። አንቺ አካባቢ የምትኖሪበት አካባቢ እንዴት ነው? በሃይማኖት ዙሪያ የሚያስተምር ካህን የለም? አረ የሚያስተምር ካህን በኛ ቤት ጠዋት እሑድ ቤተክርስቲያን ሄደህ ማታ ድግስ ላይ ነው። ብዙ እንዳለ ሀገራችን ገጠር ነው እንዳለ መደገስ ከዛፍ ላይ ይሁን ጉዝጓዝ በቃ ብዙ ነገር ነው የሚደረገው። ስለ ሃይማኖት ብዙም የለም ገጠር ስለሆነ። ቆይ ንስሐ አባት የማስተማር ስራ ለምሳሌ ንስሐ ግቡ የማለት ስጋው ደሙን እንድትቀበሉ አረ የመንፈሳዊ ህይወታችሁን የመከታተል ስራ መንፈሱ ሲቆርቡ ደግሞ መንፈሱ ስለሚገላቸው መልሶ አረ ገሌ ሞታ የለ ቆረቡ ስትላቸው አረ ቁርባን እኮ ይገላል ነው የሚሉ። ያሳዝናል በጣም በእውነት ቁርባን ይገላል ይላሉ። አዎ በቃ ቁርባን እኮ ኧረ ልታሳብኝ ነው ገሌ እኮ አብዳለ ገሌ እኮ ሞታለ በቃ ሳይገባቸውና ሳይገባቸው እየተቀበሉ ነዋ። ችግሩ እኮ እሱ ነው። ሳይገባቸውና ሳይገባቸው ይቀበላሉ። ከዛ አጋንንቱ ደግሞ ሳይገባቸውና ሳይገባቸው ስለተቀበሉ ይሄን አለማወቃቸውን ምክንያት አድርጎ ስጋው ደግሞ ከማስተሰሪያ ይልቅ ኃጢአት እንዲሆንባቸው ያደርጋል። ይሄ እኮ ነው ችግሩ። አያችሁት ወንድሞች፣ በጣም እኮ ነው ጠፍተናል። ህዝቤ እውቀት ከማጣቱ የተነሳ ጠፍተዋል ተብሎ እንደተጻፈ እኮ ነው ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ግን የት አካባቢ ነው እስቲ እህቴ? በራያ ያለሃት አካባቢ ገጠሩ ታች ነው። ያሳዝናል። ግን አብዛኛው እዛ የሚናገረው ክርስቲያን እንደሆነ ነው አይደል? ክርስቲያኖች አረ እንደሚበዙ ነው። ጠዋት ቤተክርስቲያን ማታ ጉዝጓዝ ድግስ ነው በቃ። ሮብና ሐሙስ ጾም አይታወቅም ተውና እሺ እንዳለ ጾም መደገስ ነው። አይታወቅም። አዎ እሑድ ቤተክርስቲያን ቆይቶ ማታ ይደግሳሉ። 3 ቀን በቃ እንትን እያሉ ዋስታናት እንዳትሰማትኛ ጻድቅ ነን ዋስታ ወርኩሱላ እግዚአብሔር ይገስጽ። ጾም ሮብ፣ ዓርብ፣ ሰባቱ አጽዋማት አይታወቅም። ጠብቆ ነው። ሮብና ዓርብ ደግሞ ሮብ ማታ ይደገሳል አውቆ በቃ። ዓርብም የሚደገሰው ዓርብ ምሽት ይጀምራል። ሮብ ምሽቱን እስከ ይደገሳል። እሑድ ይጨርሳል። አዎ ይደገሳል። ያሳዝናል። በእነኚህ በሁለቱ ቀናት እኮ አሁን ይኸው ፍትሐ ነገሥት የሚላል መሰላቸው በዓላት ያደረገ ይሻር ይላል እኮ ይለይ ከቤተ ክርስቲያን አንድነት። በአጽዋማት ቀን በዓል ድግስ ያደረገ ይለይ ከቤተ ክርስቲያን ያስለያል። ካህን ከሆነ ደግሞ ያሽራል። ካህኑ ካስደገሰ ይሻራል ካህኑ ክህነቱ። አስቡት ምን ያክል ከባድ ሕግ አለማወቅ፣ ስርዓት አለማወቅ ምን ያክል ህዝቡን እያጠፋው እንደሆነ ተመልከቱት ወንድሞች። በእውነት ሁላችሁም በተለይ ከመጣችሁበት አካባቢ ኃላፊነት እኮ አለባችሁ። እናንተ ያወቃችሁትን
ለማህበረሰቡ የማሳወቅ ኃላፊነት አለባችሁ። ወደ ሀገር ስትገቡ እስቲ ምንድን ነው ህልማችሁ? ወደ ሀገር ስትገቡ ለራሳችሁ ብቻ ነው ወይስ ሰውን የመለወጥ? ምንም እንኳን ወንዶችን መስበክ ባትችሉ እህቶቻችሁን እንደናንተ ያሉትን ሴቶቻችሁ መስበክ ትችላላችሁ። ወንዶች ወንድሞቼ ደግሞ እንደናንተ ያላችሁ ወንድሞችን መስበክ አለባችሁ። ይሄ ኃላፊነት እኮ አለው። ትልቅ ኃላፊነት ነው ያለብን በእውነት። መጽሐፍ ቅዱስ ምን ይላል መሰላችሁ? ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 18 ላይ እኔ ኃጢአተኛውን በእርግጥ እሞታለሁ ባልኩት ጊዜ አንተም ባታስጠነቅቀው ነፍሱም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛ አስጠንቅቀ ባትነግረው ያ ኃጢአተኛ በኃጢአቱ ይሞታል ይላል። ደሙን ግን ከእጅ ፈልጋለሁ ይላል። ተመልከቱ፣ ደሙን ከእጅ ፈልጋለሁ። አንድ ኃጢአተኛ እየጠፋ ስታይ ካልሰበከው ካልመከርከው ደሙን ከእጅ ፈልጋለሁ። ያ ኃጢአተኛ በኃጢአቱ ይሞታል፣ ግን አንተ ለሱ ለነፍሱ ተጠያቂ ነህ። ይሄ እኔ በጣም ሁሌ ሳነበው የሚያስፈራኝ ቃል ነው ይሄ ቃል በነገራችን ላይ። ነገር ግን አንተ ኃጢአተኛውን ብታስጠነቅቅ እርሱም ከክፉ መንገዱ ባይመለስ ግን አንተ ብታስጠነቅቀው ያንተ ምክር ሰምተው ካልተመለሰ በኃጢአት ይሞታል፣ አንተ ግን ነፍስን አድናል ይላል። አንተ ነፍስን አድናሃል፣ ግን እሱ ተመክሮ ስላልተመለሰ በኃጢአት ይሞታል፣ ገሃነም ይወርዳል። አስቡት። ስለዚህ ኃላፊነት አለብን ልላችሁ ፈልጌ ነው። ምን ያክል የስም ክርስቲያኖች ሆነን እንደቀረን ሳስበው በጣም ነው የሚያሳዝነው ከምር። አይ እና ታዲያ አሁን ተመልከቱ፣ አጋንንቱ ምን አደረገ? ቅዱስ ቁርባን መቀበልን እንደ ገዳይ እንደ መሞቻ አድርጎ አሳሰባቸው በሊናቸው። ለህይወት ነበር እኮ የተሰጠው። ክርስቶስ እኮ የሞተልን ስጋውን የቆረሰው ደሙን ያፈሰው እኮ እንድንድንበት ነበረ። ከዘላለም ሞት እንድንድን ነበር። አጋንንቱ ደግሞ ሳይገባንና ሳይገባን እንድንቀበል ያደርግና በእኛ ላይ ሰለጠነ። ተመልከቱ፣ ቅዱስ ቁርባን የሚገድል እኮ ነው አይደለም፣ ግን ሳይገባንና ሳይገባን እየተቀበልን ስለሆነ ነው። ሳይገባን ማለት አንድ ሰው ቅዱስ ቁርባን ከተቀበለ ወደ እንትን መመለስ የለበትም፣ ወደ ባዕድ አምልኮ። በተለይ አሁን እነኛ ሰዎች ቅዱስ ቁርባን እየተቀበሉ በጎን ደግሞ ባዕድ አምልኮ ካመለኩ ይገላቸዋል። ከልባቸው ካልተመለሱ ንቀው አጥቅተው ባዕድ አምልኮን ካልናቁ ይሰለጥንባቸዋል። አንድ መረዳት ያለብን ነገር እና ይሄ ነው እኮ ትልቁ ችግር። ካህኑም ዝም ብሎ ቆረቡ የሚላቸው ይሄን ሳያስተምራቸው፣ ስለ ቅዱስ ቁርባን ሳያስተምራቸው ስለሆነ እኮ ነው። አላስተማራቸው መጀመሪያ ቁረቡ የሚልም ካለ ማለት ነው። ስለዚህ በጣም ትልቅ ኃላፊነት አለብን በእውነት። ይሄ ህዝብ እኮ ሲጠፋ እንጠይቃለን። ጥያቄው ደግሞ ከአገልጋይ ነው የሚጀምረው። ቅዱስ ጴጥሮስ እንደተናገረው በእኛ በራያ ቄሶቹም ደም ያደማሉ። ይሄ አሁን በተለይታችን በጉንበት ማለት ነው አንድ ሲሆን ስራዬ ብሎ ከበረው 6-7 ይመጣል። መሰንቆ አለ፣ ሁሉም ነገር ይቦካል፣ ይጋገራል። ድግስ እንደ ሰርግ ነው የሚሆነው። ጉንበትም የቤታችን አሳበው እንደዛ ብዙ ነገር ነው የሚደረሰው አለው። ጉንበትና ህዳር እግዚአብሔር ገስ አይቃወምም። ቄሶቹም አይቃወምም። የለም በሀገራችን የሚቃወም በቃ አለ የለ መልአክ ነው የሚለው። ታዲያ ጠባቂ መልአክ ሆኖ ነው የሚሉት በቃ። ይሄ አሁን ክህነትን ያሽራል። በነገራችን ላይ ፍትሐ ነገሥት ላይ አሁንም ተጽፏል። የአጋንንትን ነገር የሰማ ካህን ክህነቱ ይሻር ነው የሚለው። ቃል በቃል ነው የተጻፈው። የአጋንንትን ነገር የሰማ የአጋንንትን ነገር ያበረታታ እናም ደግሞ ልጆቹ በጣዖት አምልኮ ውስጥ ወይም ደግሞ አጋንንትን በመገበር እየጠፉ ካየ ዝም ካለ ይሻር ክህነቱ። ሲጀመር የተሾመው ሰዎችን ከእንደዚህ አይነት ነገር እንዲያወጣ እንጂ እንዲያበረታታ አይደለም። እና አስቡት። እና ሰው ሁሉ ለተጠያቂ ነው እየተዘጋጀ ያለው ማለት ነው። መጽሐፍ ቅዱስ ቃል በቃል ምን ይላል መሰላችሁ? አንደኛ ጴጥሮስ ምዕራፍ 4 ላይ ፍርድ ከእግዚአብሔር ቤት ተነስቶ አስቀድሞ የሚጀመር ከሆነ ከእግዚአብሔር ቤት ተነስቶ አስቀድሞ የሚጀመር ይላል። ከእግዚአብሔር ቤት ማለት ከአገልጋዮች ነው ጥያቄ የሚጀምረው ማለት ነው። መጀመሪያ ፓትርያርክ ነው የሚጠየቀው። ፓትርያርክ የጳጳሳቶች ሁሉ አለቃ። ከዛ ቀጥሎ ቆይ አንዴ
ልጨርስ እህቴ እንዳይጠፋብኝ ልጨርስ። ከዛ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቆሞሳት፣ ካህናት፣ ዲያቆናት ይጠየቃሉ። እግዚአብሔር ይመረምራል እኮ እግዚአብሔር በጎቼ ወዴት አሉ ይላል። የት ናቸው በጎቼ እያለ ይጠይቃል። ከዛ በአግባቡ በአገልግሎቱ በክህነቱ ላይ ተሾሞ ያላገለገለውን ሰው ጥያቄ ጠይቀዋል። የዛ ሁሉ ደም ከሱ ይፈለጋል። የጠፋው የክርስቲያን ሁሉ ደም ከዛ አገልጋይ ይፈለግበታል። እዚህ ጋር ለምንድን ተያይዞ ነው የሚመለስ ነበር። ይቅርታ። መክሊት ሰጥቼ ነበረ ለምን መክሊቴን ቀበርክብኝ ብሎ መድኃኒዓለም ይጠይቃል። እና አስቡት። እና ምን ለማለት ፈልጌ መሰላችሁ? እንደነኛ አይነት ጥያቄዎች በሙሉ በኋላ ይጠየቃል። ታዲያ ከኤጲስቆጶሱ ደግሞ ካህኑ፣ ከካህኑ ዲያቆኑ፣ ከዲያቆን ደግሞ ልክ እንደዚሁ አናጉንስጢስ አሉ። አናጉንስጢስ መዘምራን፣ በቤተ ክርስቲያን መጽሐፍትን የሚያነቡ ሌሎችም አሉ። ዲያቆናዊቶች። ዲያቆናዊት ማለት አሁን በሴቶች ላይ የተሾመች ማለት ናት። የሴቶችን ነገር ወደ አገልጋይ የምታመጣ ወደ ካህኑ የምታመጣ ዲያቆናዊት ትባላለች። በቤተ ክርስቲያን በኩል የወር አበባ የመጣባትን ሴት ደፍራ ተደፋፍራ ገብታ ቅዱስ ቁርባን እንዳትቀበል የምትጠብቅ ዲያቆናዊት ሴት ትባላለች። እንደገናም ሌሎችም አሉ። ቀጥሎ ደግሞ ምዕመንም ደግሞ ይጠየቅበታል። ምዕመን ደግሞ በልጆቻቸው ይጠየቃሉ። ይሄ ሁሉ በዕለተ ምጽአት የሚደረግ ነው፣ ይደረጋል። በዕለተ ምጽአት ሁሉም ሰው ይጠየቃል። ሁሉም አንድ የሚቀር የለም። አባቶች በልጆቻቸው፣ ልጆች የእግዚአብሔር ስጦታ ናቸው ይላል መጽሐፍ። የሆድን ፍሬ የእርሱ ዋጋ ነው ይላል። ስለዚህ ፍሬ ሰጥቼክ ነበር ይላል እኮ እግዚአብሔር አምላክ። ነገ በዕለተ ምጽአት ይጠይቃል። ፍሬ ሰጥቼሽ ነበረ። የሰጠውሽን ልጅ እንዴት አድርገሽ ነው ያሳደግሽው? ተጠያቂ ነሽ። ለምን አላሳደግሽም? በእግዚአብሔር መንገድ፣ በእኔ መንገድ ለምን አላሳደግሽም ተብለህ ትጠየቃለህ፣ በልጆች ማለት ነው። እና አስቡት። ሌላው ደግሞ ቀጥሎ ወንድም ወንድሙ ሲጠፋ ዝም ካለ፣ እህቷ ስትጠፋ ዝም ካለች ትጠየቃለች። አይቶ ዝም ብሎ የሚያልፍ ከሆነ እንጠየቃለን። እህት ወንድሞች፣ እና ፕሊስ ሰው እየጠፋ ዝም አትበሉ። በእውነት ከባድ ነው። አይተ ዝም ካልክ ትጠየቃለህ። ሁላችንም ኃላፊነት አለብን። እናንተ የዓለም ብርሃን ናችሁ ብሎ ተናግሯል። ክርስቲያንን ሁሉ ነው እኮ ያለው ጌታ መድኃኒዓለም እንደዚህ ያለው። እናንተ የዓለም ብርሃን ናችሁ፣ በእኔ አምናችሁ የተጠመቃችሁ፣ ስጋዬን የበላችሁ ደሜን የጠጣችሁ ሁሉ እናንተ የዓለም ብርሃን ናችሁ። አጠገባችሁ ያለው ሰው ዝም ካላችሁ ትጠየቃላችሁ ነው እኮ። ትጠየቃላችሁ። ለምን ይመስላችኋል እንደዚህ የምሰባሰባችሁ ለምን ይመስላችኋል? ኃላፊነቴን እኮ ለመወጣት ነው። እንዲህ በቴሌግራም መሰበሰባችሁ የምንማማረው ለምን ይመስላችኋል? እኔም ኃላፊነት አለብኛ። ኃላፊነት አለብኝ። ከኔ የሚጠበቀውን ካላደረኩ ነገ እጠየቃለሁ። እኔም ሰጥቼክ ነበር ኃላፊነት ለምን አልተወጣም ብሎ እኮ ይጠይቀኛል። እና ግዴታ ነው እህት ወንድሞች። ስለዚህ ሁላችንም ይሄ ኃላፊነት እንዳለብን ሊሰማን ይገባል ለማለት ያክል ነው። እሺ እቴ በመሀል ስትገቢ ነበር እቴ። እስቲ አሁን ልስጥሽ። ምን ልትይ ነበረ? ካለሽ ተናገሪ። ማናት? እኔ እንጃ። የጠየቀችው ልጅ አይደለችም ወንድም አለም ሌላ ልጅ ወጣች። መልካም። ግን ያው በመሀል እየተናገርኩ ያለው ሰው ናቸው። እኔም የሚጠየቃለኝ ነበር። እንዴት ናቸው? ሀሳብ ስለሚጠፋን አይ ጥያቄ ከሆነ በተራ ቁጥር ነው መጠየቅ ያለባችሁ። ጥያቄ ከሆነ ማለት ነው። አሁን በእቴ ዙሪያ ላይ ነው፣ በወለተ ሚካኤል ዙሪያ ላይ ነው ሀሳብ አንስቼ እየተወያየሁ ያለሁት። እናንተም የራሳችሁን ጊዜ ስታገኙ ተራ ቁጥር ሲደርሳችሁ ገብታችሁ መጠየቅ ትችላላችሁ። እና እዚህ ጋር ትልቅ ኃላፊነት እንዳለ ነው። አሁን እዚህ ጋር ምንድን ነው እና እህቴ ወለተ ሚካኤል የዳዊት ልጅ በአንቺ አካባቢ እንደዚህ አይነት ነገር ካለ
በአንቺ አካባቢ እንደዚህ አይነት ነገር ካለ አሁን አንቺ እንደዚህ አይነት ነገር ውስጥ የገባሽው የጠንቋዩ ምክር ሰምተሽ ተግባራዊ ያደረግሽው ስላልሰማሽ ነው አይደል? ስለ ሃይማኖት ምንም እውቀት ስለሌለሽ ነው። አሁን ግን እግዚአብሔር ይመስገን በስደት አማካኝነት ይሄው እግዚአብሔር አምላክ የሄድሽበት መንገድ ትክክል እንዳልሆነ አሳወቀሽ በአንድም በሌላም መንገድ። ለዚህ እግዚአብሔርን አመስግኝ። ጌታ ሆይ ከስህተት መንገድ ስለመለስከኝ አመሰግናለሁ፣ ክብርና ምስጋና ለአንተ ይሁን ብለሽ አመስግኙ ስላሳወቀሽ በቸርነቱ ማለት ነው። ሁለተኛ ደግሞ እንደ አቅምሽ እዚህ የምትሰሚውን ነገር በስልክም ቢሆን ደውለሽ እናንተ እንደዚህ ነገር እንዳታደርጉ ሰምቻለሁ፣ ይሄ ነገር አንደኛ አጋንንትን ይስብብናል በያቸው፣ አንደኛ ከእግዚአብሔር ያጣላል። እችን ጥቅስ ሁላችሁም እንድትይዙልኝ እፈልጋለሁ እህት ወንድሞች። ኦሪት ዘሌዋውያን ምዕራፍ 20 ላይ ያለችዋን ጥቅስ ሁላችሁም በአእምሯችሁ ሴቭ አድርጓት። ምዕራፍ 20 ቁጥር 6-7 ላይ ያለችዋን መናፍስት ጠሪዎችን ጠንቋዮችን በሚከተል በስራቸው በሚያመነዝር ማለት በስራቸው የሚያመነዝር ማለት የነሱን ቃል እየሰማ ተግባራዊ የሚያደርግ ማለት ነው። በስራቸው በሚያመነዝር በዚያ ሰው ላይ ፊቴን አከብዳለሁ፣ ከህዝቡ መካከል ለይቼ አጠፋለሁ። ይህን ጥቅስ አስተጋቡላቸው። እዛ ላሉት ሰዎች ንገሯቸው፣ እናንተ ይሄ ነገር ሁለተኛ እንደዚህ እንዳታደርጉ፣ ከእግዚአብሔር አንድነት ይለይሃል፣ እንዲህ ካደረግ ገሃነም ነው የምትወርደው ድንገት ብትሞት። አስፈራሯቸው። አዎ ደግሜ ነው የምነግራቸው፣ አስፈራሯቸው። በደንብ አድርጋችሁ ንገሯቸው። ይሄም ጥቅስ ብቻ አይደለም፣ ሌሎችም ብዙ ጥቅሶች አሉ። እያወጣጣችሁ ስለ ጠንቋይ ቤት መሄድ እንደማይገባ፣ መተተኞችን፣ አጋንንትን፣ ሳቢዎችን መስማት እንደማይገባ የሚያስረዱ የመጽሐፍ ቅዱስ ጥቅሶችን አወጣጡና ይዛችሁ እያነበባችሁላቸው ያደረጉት ነገር ትክክል እንዳልሆነ ከእግዚአብሔር አንድነት እንደለያቸው ንገሯቸው። ይሄን አድርጊ። ሁለተኛ ደግሞ ምን ያደርጋል? ጠንቋይ ቤት መሄድ መናፍስትን ነው የሚሰበስበው። የአገር አጋንንት ነው እኛ ውስጥ የሚገቡት የሚሰገሰጉት። የአገር አጋንንት ስፍር ቁጥር የሌላቸው መናፍስት ነው የሚገቡት ምንዋረሳቸው። ይሄንን ነገሯቸው። ሰው የክርስቲያን ሊቀርበው የሚገባው የእግዚአብሔር መላእክት ነበሩ፣ ቅዱሳን መላእክት ነበሩ፣ የእግዚአብሔር መንፈስ ነበረ ሊዋሃዱ የሚገባው። ግን አጋንንት ሲዋሃደው በጣም ነው የሚያሳዝነው። በእውነት ልብ ይሰብራል። በእውነት በጣም ነው የሚያሳዝነው። ጌታ መድኃኔዓለም ማነው? ቅዱስ ጳውሎስ እንዲህ ብሏል፣ በነፃነት ልንኖር ክርስቶስ ነፃነት አወጣን። ተመልከቱ፣ በነፃነት ልንኖር ክርስቶስ ነፃነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ብሏል እኮ። በባርነት ቀንበር አትያዙ። ለምን ትያዛላችሁ በባርነት ቀንበር? ለምን አጋንንትን ትሸከማላችሁ? ጌታ መድኃኔዓለም የመጣው ከአጋንንት ስራ ሊፈታችሁ አይደለም ወይ ማለት እኮ ነው። ነፃ ከወጣችሁ በኋላ ምንድነው ተመልሳችሁ ጭቃ የምትዳስሱት? ከታጠባችሁ በኋላ ውሻ ወደ ትፋቱ ይመለሳል፣ ደግሞ የታጠበች እሪያ በጭቃ ለመንከባለል ትመለሳለች ይላል መጽሐፍ። ለምን ሰው ከታጠበ በኋላ ለምን ጭቃ ይነካል ይላል እኮ መጽሐፍ። ትንቢት ላይም ተጽፏል። ለምን ጭቃ ይነካል? ጭቃ እንደ መንካት እኮ ነው። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዙ አዚም ያደረገባችሁ ማን ነው? በነገራችን ላይ ሃይማኖታችን እኮ እየቀየሩ ያሉት አሁንም አማራ ክልል፣ ሰሜን ክልል ላይ እንደነኛ አይነቱ ህይወት ውስጥ ያሉ ሰዎች ናቸው። እውነት ውሸት ንገሩኝ እስቲ። እንደነኛ አይነት ህይወት ውስጥ ያሉ ናቸው። ጠንቋይ ቤት ሲሄዱ የነበረ ዛሬ ኦርቶዶክስን የሚነቅፉት እነማን ናቸው እስቲ ንገሩኝ። እነሱ አይደሉም? እውነት ውሸት ስህተት ከተናገርኩን አርሙኝ፣ ለመታረም ዝግጁ ነኝ። በአንድ አምልኮ ውስጥ ያሉት ናቸው እኮ አብዛኞቹ። እንዲህ ጠንቋይ ቤት ሲያሳድዱ የነበሩ እኮ ናቸው ዛሬ ሻሃዳ የሚይዙት በየቲክቶኩ በየሶሻል ሚዲያው። አልገባቸውም፣ ገና አልኖርበትም ህይወት ውስጥ መንፈሳዊ ህይወትን ገና ክርስትና ውስጥ እኮ የስም ማህተም እንትን አሰሩ እንጂ እኮ ምንም የሚያውቁት ነገር የለም ክርስትና ህይወት ውስጥ። ታዲያ ሲሄዱ ወይኔ ሰለመች፣ ወይኔ መናፍቅ ሆነች እያልን ማላዘን እንጀምራለን። መጀመሪያ ባሉበት ሰዓት አልደረስንላቸውም እኮ።
አልደረስንላቸው። መጀመሪያ ሃይማኖታቸው እንዲያውቁ መቼ አደረግን? ትልቁ። ስለዚህ እህቶች፣ ወንድሞች ሁላችሁም ኃላፊነት አለባችሁ። ቤተሰባችሁን የመለወጥ እያንዳንዱ ሰው ቤተሰቡ ላይ ስራ መስራት አለበት። አጥብቆ ስራ መስራት አለበት። ሃይማኖታችን እንታደጋት። ርትዕት የሆነች ሃይማኖት ይዘን እየጠፋን ያለ ነው እና አንድ መረዳት ያለብን ነገር ይሄ ነው። ስለዚህ መናፍስትን እንደሚሰበስብ መናገር አለብን። ጠንቋይ ቤት መሄድ አጋንንት እንዳለ ስፍር ቁጥር የላቸው መናፍስት ይገባሉ። ቅዱስ ጳውሎስ ይሄንን ያስጠነቀቀው እኮ። አሁን ግን እግዚአብሔር ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅም ወደ መጀመሪያ ትምህርት እንዴት ትመለሳላችሁ? ዳግመኛ ባሪያ ሆናችሁ ለዚያ ለዲያብሎስ ልትገዙ ትፈልጋላችሁን? አለ ቅዱስ ጳውሎስ ገላትያ መልእክት ላይ ምዕራፍ 4 ቁጥር 9 እስከ 10 ላይ ዳግመኛ ለጨለማው ለጥልቁ መልአክ ልትገዙ ትፈልጋላችሁን? በጊዜያዊ ጥቅም ተታላችሁ እንዴ? ጤና አጥተው ጠንቋይ ቤት የምትሄደው እንዴ? ፈዋሹ አምላክ አለ አይደለም እንዴ ይላል መጽሐፍ ቅዱስ። ትንቢተ ኢሳይያስ ላይ እኮ እኔ አምላክ እግዚአብሔር መድኃኒት ነኝ፣ ከኔ በቀር የሚያድን የለም ይላል። ተናግሬያለሁ፣ አድኜማለሁ፣ አሳይቼማለሁ ይላል። ጤናን ካጣ አምላክን አትለምነው? ኢሳይያስ መልእክት ምዕራፍ 43 ላይ ተጽፏል። ምዕራፍ 43 ቁጥር 11 እስከ 12 ላይ ጤናን ካጣ እኔን አምላክን አትለምነኝም? እንዴ መድኃኒት የሆነውን ስጋዬን አልቆረስኩልህ? ደሜን አላፈሰስኩልህ? አትቀበልም? መድኃኒት የሆነውን ስጋዬና ደሜን? ይሄ የአምላክ ቃል ነው። ያንን ትተን መድኃኒቱን አስቀምጠን ወደ ጠንቋይ ቤት መሯሯጥ በእውነቱ በጣም ነው የሚያመው፣ ያሳዝናል። ስለዚህ አንደኛ መናፍስት እንዳለ ይከመራሉ። ሌላው ደግሞ መቆጣጠር፣ መናፍስት ተከመሩ ማለት ደግሞ አይምሮን ይቆጣጠራል። አሁን ተመልከች እህቴ፣ ቅድም ስትነግርኝ የነበረው እድል ይከፍት ወይ እድል መክፈት ወይ አለማወቅ ይዘጋሻል እንጂ ጨምሮ ነው አይምሮሽም ያጨልመው። በእንቅርት ላይ ጆሮ ደግፍ እንደሚባለው፣ ከድጡ ወደ ማጡ እንደሚባለው መጀመሪያም ዛር አሉ፣ ከዛ በኋላ ይገባል። ተመልከች አሁን ልንገርሽ፣ ምን ነበር ያለሽ? መጀመሪያ ጭንቅላትሽ ላይ አስቀምጪ ነው አይደል ያለሽ? አይምሮሽን ሊደፍን እኮ ነው፣ ሊደፍን እኮ ነው አይምሮሽን ሊያጨልመው። መንፈሳዊ ነገሮችን እንድታይ የሚያደርግ መንፈስ እኮ ነው የሚገባው። በነገራችን ላይ ወንድሞች፣ መተት ጸጉር ተቆርጦ የሚመተተው ለምን ይመስላችኋል? አላማው ጸጉር ተቆርጦ የሚመተተው፣ በቅቤ የሚመተተው፣ በቅባት የሚመተተው ለምን ይመስላችኋል? ምን ፈልጎ ይመስላችኋል? አጋንንቱ አላማው ምን ይመስላችኋል? እዚህ ላይ አይምሮን ነው የሚደፍነው። አይምሮን ይደፍነዋል። ማገናዘብ የማይችል ትውልድ እንዲፈጠር ነው የሚፈልገው አላማው አጋንንቱ። ማገናዘብ የማይችል ትውልድ፣ ቆም ብሎ ነገሮችን ማያስብ ማያመዛዝን ትውልድ ነው የሚፈጠረው። ይሄ እኮ ነው አላማው። ለዛ እኮ ነው ዛሬ ቃለ እግዚአብሔር ሲሰማ እሬት የሚመረን፣ እንደ እሬት የሚመረን እኮ ለዛ ነው። ለዛ እኮ ነው ዛሬ 5 10 አንብበን አንድን መጽሐፍ ማስታወስ ያቃተን እኮ ለዛ ነው። አይገባህም። ስለ ሚስጥረ ሥላሴ ተነግሮ አይገባህም። ሚስጥረ ሥጋዌ ተነግሮ አይገባም። እንቆቅልሽ ሆነብሃል። ቀላሉ ትምህርት ከባድ ሆነብሃል። ማቴማቲክስ ሆነብሃል። እንደገና የሰማውን ገባኝ ብለህ ተመልሰህ መልሶ ደግሞ ውስብስብ ይልብሃል። ሚስጥረ ሥላሴ ምንድነው ትላለህ? እንደ አዲስ ጠይቃለህ። ሚስጥረ ሥጋዌ ምንድነው ትላለህ? ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ምንድነው ትላለህ? አሁንም ግራ ይገባሃል። ትላንትና የተመለሰልህ የመጽሐፍ ቅዱስ ቃል ዛሬም አዲስ ይሆንብሃል። ይሄ ነው አላማው አጋንንቱ። ይሄ እኮ ነው። የእግዚአብሔር ፍቅር ይምታታባል። መረዳት ያቅታል። የእግዚአብሔርን ፍቅር እምነት አይኖርህም። ለዘላለማዊ ህይወቱ ሐሳብ ሁሉ ጊዜያዊ ነው የሚሆነው። በቃ የምታስበው ስለመብላት ስለመጠጣት ነው። ስለመብላት ስለመጠጣት ብቻ የሚያስበው ምንድነው? ንገሩኝ እስቲ። ከፍጥረታት ወገን መብላትን ብቻ የሚያስብ መጠጣት እንስሳ ነው አይደል? እንስሳ እኮ ነው። ሳሩን እየጋጠ ይውላል። በቃ ታኝቶ ነገም በቃ መጋጥ ነው። መብላቱን ብቻ ነው የሚያስበው። እንስሳ ነው መብላቱን ብቻ። በቃ እንደ እንስሳ አይነት አስተሳሰብ እንዲኖረን ማለት ነው። ሌላው እንስሳ ከዚህ ውጭ ምን ያደርጋል? ከመብላት ከመጠጣት
መዳራት ነው። እንስሳ ይዳራሉ። መዳራት ነው። ይሄው ነው። ሰውም አሁን በአሁን ሰዓት እኮ እንደዚህ ነው እየሆነ ያለው። ይበላል፣ ይጠጣል፣ ዝሙት ነው በቃ የሚያስበው። ፍትወት ነው በቃ የሚያሸንፈው። ፍትወት ነው የሚያሸንፈው። ወንዱ የሴትን አካል ያያል። የሴትን አካል ባየ ቁጥር የዝሙት ሐሳቡ ይቀሰቀስበታል። ሴቷም የወንድን አካል ታያለች፣ ድምጹን ትሰማለች፣ በድምጹም በምኑም ትማረካለች። ከዛ በኋላ በቃ እንስሳዊ ፍትወት ሰለጠነብን የሚባለው ያደለ። በቃ አጋንንቱ ዓላማው ይሄ ነው። ስለ እግዚአብሔር ፍቅር ራቅ አድርገን ማሰብ አንችልም። ስለ መንግስተ ሰማይ አንችልም ማሰብ። ስለ ገሃነም ሲኦል ይሄ ነገር አይታየንም፣ በህሊናችን አይመጣም፣ ትዝም አይለንም። መጨፈር ነው በቃ የሚታየን። ያሳዝናል። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ይሄ ነው ዓላማው። በአይምሮ የሚመተተው ለዚህ እኮ ነው። ጸጉሯን ቆርጣ በጸጉር የሚመተተው፣ በቅቤ የሚመተተው፣ ጭንቅላት ላይ ባጭሩ በአጠቃላይ ጭንቅላት ላይ የሚቀመጠው ነገር ዓላማው ይሄ ነው። አይምሮ ለመድፈን ነው። ጭንቅላት ላይ አይደለም መተቱ የሚቀመጠው ያ ነገር የሚቀባው ወይም የሚደረገው። ስለዚህ ሲቀባ እዛ የሚቀባው ነገር ላይ አጋንንቱ ይደገማሉ። መናፍስቶቹ ጠንቋዩ እዛ ነገር ላይ ይደግማል። ሲደግም መናፍስቶቹ ያን ነገር ይዋረሱታል። ቅቤ ከሆነ ቅቤው ላይ፣ ጸጉር ከሆነ ጸጉሩ ላይ። ከዛ በኋላ በዛም አማካኝነት መናፍስቶቹ ተመርተዋል ማለት ነው። ባጭሩ እንዲመሩበት ነው እዛ ላይ። ከዛ ያ ነገር እኛ ላይ ሲያርፍ መናፍስቶቹ ቀጥታ አይምሮ ነው የሚይዙት ቶሎ ብለው ማለት ነው። ይሄ ነው ዓላማው ዋናው። እቴ አንቺ አልገባሽም። አንቺም ጊዜያዊ መፍትሄ ለማግኘት ብለሽ ነበረ ጠንቋዩ ጋር ሄድሽው። አንቺ ምንም አልገባሽም። ትሄጃለሽ፣ አድርግ የሚልሽን ነገር ታደርጊያለሽ። ከዛ በኋላ መናፍስቶቹ ሲገቡ አይታይሽም። ለአንቺ በስውር ነው የሚገቡት። ምልክት ሊሰጡም ላይሰጡም ይችላሉ ሲገቡ። በነገራችን ላይ ሊሰጡም ላይሰጡም ይችላሉ። አንቺ አይታወቅሽም፣ ይገባሉ። ከዛ አንዳንዱ ጋር ሲገባ ራስ ምታት ነው የሚያመጡት። ራስ ምታት፣ የጭንቅላት ድርቀት፣ ውጋት፣ እረፍት የሚያሳጣ ውጋት። ይሄ በትንሽ በትልቁም ነገር ስሜታዊ መሆን፣ ግልፍተኛ መሆን፣ እንደዚህ አይነት ምልክቶችን ሊያሳይሽ ይችላል ለጊዜው። ጭንቅላት ማቃጠል፣ ጭንቅላት እንደ ድንጋይ መክበድ፣ እንደዚህ አይነት ነገሮች ይሄ ሊያሳይም ላያሳይም ይችላል። ግን እዚህ ጋር መረዳት ያለባችሁ ከዛ ይገባል። የረጅም ጊዜ እቅድ አለው። የአጭር ጊዜ እቅድና የረጅም ጊዜ እቅድ አላቸው መናፍስቶች። የአጭር ጊዜ እቅድ ማለት የጠንቋዩን ወይም ያስመታችሁን ዓላማ ማስፈጸም፣ እሱ የአጭር ጊዜ እቅዱ ነው ያጋንንቱ። የረጅም ጊዜ እቅዱ ደግሞ ምንድነው? በሃይማኖት እንዳይገባ፣ ከሃይማኖት አንተ ማራቅ፣ ስለ ሃይማኖት ሲወራ እንዲያቅለሸልሽ፣ እንዲያስጣ፣ የቅዱሳን አባቶች ታሪክ ሲሰማ ውሸትና ተረት እንዲመስል። ይሄ የረጅም ጊዜ እቅዱ ነው ያጋንንቱ። የረጅም ጊዜ እቅዱ እሱ ነው። ከዛ ይሄን ነገር ያስፈጽማል ማለት ነው። ዓላማው ይሄ ነው እህቴ። ይሄው በብር የሚመተተው ለምንድን ነው? ሰላቢ ነው። በብር 50 ብር እንዳያርሽው ነገር እሱ ሰላቢ ነው። ትሰሪያለሽ፣ ገንዘብሽ እጅልሽ እንዳይቀመጥ ነው። ይሄ የአጋንንቱ የአጭር ጊዜ እቅድ ነው። ወይም ደግሞ የመተተኛውን ፍላጎት የሚያሟላ እሱ ነው። ሁለተኛ ግን ዋና ዓላማው ምንድን ነው ከተባለ አጋንንቱ በገንዘብ የተመተተው ለምንድን ነው ከተባለ በገንዘብ ምን ይሰራል እስቲ ንገሩኝ። ከሃይማኖት አንፃር ምን መስራት እንችላለን? ገንዘብ አንድ ሰው ቢኖረው ምን መስራት ይችላል? የበረከት ቤተክርስቲያን ያሰራል ሰው ገንዘብ ካለው። ቅዱሳትን ነዋያ ቅዱሳትን እየገዛ ይሰጣል ቤተክርስቲያን። የቤተክርስቲያን ነዋያ ቅዱሳት ተአምረ ማርያም እየገዛ ይሰጣል ገንዘብ ካለው። ወንጌል ገዝቶ ይሰጣል። ወንጌል ለቸገረው ቤተክርስቲያን። ልብሰ ተክህኖ የጎደለው ቤተክርስቲያን ካለ ልብሰ ተክህኖ ይገዛበታል። ቤተክርስቲያኑ አጥር የሚያስፈልገው ከሆነ አጥር ያጥራል በገንዘቡ። ብቻ የሚያስፈልገው ነገር ያደርጋል። መባ ያስገባል። ዕጣን፣ ጧፍ፣ እነኚህ የመቀደሻ ያለ እነኚህ ቅዳሴ አይቀደስም። በነገራችን ላይ ጧፍ፣ ዕጣን፣ ዘቢብ፣ ሻማ እነኚህ መሰረታዊ ለቅዳሴ እነኚህ ወሳኞች ናቸው። ያለ እነኚህ ቅዳሴ አይቀደስም። እነኚህ ነገሮችን ሰው ያሟላበታል። ከዛም በተረፈ ደግሞ ምን ያደርጋል? አስራቱን ያወጣል። ሌላስ የተቸገረ ይረዳበታል።
ሚላስ ሚቀመስ ያጡትን ይረዳበታል። ለዚህ ነው ገንዘብ የሚያስፈልገው። ይሄን ነገር እንዳናደርግበት አጋንንት በዚህ በሰላቢ መልኩ ገንዘባችን ሰተን ለጠንቋይ እናስመትታለን። ከዛ በኋላ በቃ ገንዘብ እጃችን ላይ አይቀመጥም፣ እያማረ ይቀራል። ጉልበት በከንቱ ነው የሚበዘበዘው። 5 ዓመት ሰራ 10 ዓመት ሰራ ለውጥ የለውም። አመድ አፋሽ ነው የምትሆነው ማለት ነው። አላማው ይሄ ነው። በእጀ ዛውር አጋንንቱ ያንተን ህይወት ሲያባክን ሰላቢ ደግሞ ተብሎ ጠንቋዩ ለምሳሌ ያንቺን ገንዘብ መስለብ ከፈለ ለሱ ይሰጠዋል። ያንቺን ደግሞ እንትን 0 ዲግሪ ላይ ያስቀምጠዋል ማለት ነው። አያልፍልኝም አላለፈልኝም ምንለው ብዙዎቻችን ከዚህ አንፃር ነው። ሰው ግን ገንዘቡን እስቲ የመጀመሪያ ገንዘቡን ለማን እንዲሰጥ ነው የታዘዘው? ለማን ነው እንዲሰጥ የታዘዘው? ለአምላኩ ነው አይደል? እግዚአብሔር አምላክ ገንዘባችን የጠየቀው ለምንድን ነው? እንዲባርክ ቀሪውን እንዲባርክልህ። የመጀመሪያን ሰጠኝ ያለ እኮ ቀሪዎችን እንዲባርክልህ ነው። አንድም በመጀመሪያው አንተ እንድትቀደስለት ነው። አንተን በሰጣው ነገር ሊያጸድቅ ስለፈለገ ነው። ይሄን ሰጥቷል ብሎ ልክ ሊያጸድቅ ሊያስብልህ ማለት ነው። በኋላ በዕለተ ምጽአት ከ10 1 ቢጠይቅ እኮ 90% እኮ ሊባርክልህ ነው። ሌላው ቀሪውን እኮ ሊባርክልህ ነው። መልካም ስራ እንድትሰራበት እንዲመራልህ እኮ ነው። አጋንንቱስ ለምንድን ነው ገንዘባችን የሚፈልገው? ብኩል ያደረግ ነዋ። ከሚኖሩት በታች ከሞቱት በላይ አድርጎ ሊያኖር ነዋ። ሌላ ምን ይፈልጋል? አንዱ ይሄ ነው። ሌባ ሊያርድ ሊሰርቅ ነው የሚመጣው እንዳለው ጌታ መድኃኒዓለም፣ ሊያጠፋ እንጂ ሊያለማ አይደለም የሚመጣው። እና ዞሮ ዞሮ በገንዘብ የተመተተው ከዛ አንፃር ነው። አላማው ይሄ ነው። ገበያ ሂጂና በትኝ እድል ነው፣ ሌላ ነገር አይደለም። እድል እሺ እንትንሳ ይሄ ዝፍዝፉሳ ምንድነው? ድፍን 7 ቀን ዝፍዝፍሽ ታጠቢያ ያለኝ ምን ማለት ነው? ድፍን ቅል አድርገሽ ፍሬውን ሳታወጪ ምናምን አለኝ። እንዲዋረስ ነው እሱ። ዋናው ለተዋርሶ ነው። 3 ቀን 7 ቀን የሚለው ዘፍዝፊ እንዲያድርግ የሚለው ለተዋርሶ ነው። በእነኚህ ጊዜያቶች መናፍስቶቹ የሚዋረሱበት ጊዜያቶች ናቸው። ቦታ የሚይዙበት ጊዜ ነው ማለት ነው። ስር የሚይዙበት ግልጽ ነው አይደል? አንቺ ጋር ቦታ ይይዛሉ። በእነኚህ በ7ቱ በ3ቱ ቀናቶች አንቺ በምታደርጊው ነገር እየተከተሉ ስትዘፈዝፊ መናፍስቶቹ እየተዋረሱ ነው፣ ስር እየሰደዱ ነው ማለት ነው ባጭሩ። ያንቺን አለማወቅ ተጠቅመው አንቺ እየተሳካለች ነው አይደል? ኔትወርኩ እየተገናኘ ነው ይመስልሽ፣ ግን መናፍስቶቹ ስር እየሰደዱ ነው፣ ቦታ እየያዙ ነው። 3 ቀን 7 ቀን ለማስመሰል ነው። 3 ቀን 7 ቀን ተጠመቅ ነው አይደል የምንባለው እኛ። ኤልሳውን ለምሳሌ ንዕማንን ስንት ቀን ተጠመቅ ነው ያለው? 7 ቀን አይደል? ብቅ ጥልቅ በል ዮርዳኖስ ውሃ ከዛም ትፈውሳለህ። 7 ቁጥር በእስራኤላውያን ፍጹም ነው፣ ፍጹምነትን የሚያመለክት ነው። ስለዚህ እስራኤላውያን ብዙውን ጊዜ እንደዚህ ይታዘዛሉ። ከዚህ አንፃር መንፈሱ ለመዋረስ ነው 3 ቀን 7 ቀን እንደዚህ አድርግ የሚልሽ። እና ተመልከች፣ ባለማወቅ አየሽ አይደል እህቴ? መናፍስትን ሰብስበሻል። እናም ጸሎት ራሱ ነው የሚታየኝ። በቃ ራሱ ሽፍንፍን ብሎ ፊቱ እኮ ነው ማየት። አሁን ደግሞ ይኸውልሽ ጸሎት ስትጸልይ ይታይሻል በምናብ። ይሄ ምንድነው? አለን ማለት እኮ ነው። አለን ከስር ከኋላ እየተከተለን የእግር እሳት ይሆንብሽ እኛ ነን ማለት እኮ ነው። እኛ ነን ህይወትሽን እስከዛሬ ድረስ ህይወትሽን ያጨላለም ነው አይኖሩ ኑሮ እንድትኖሪ የምናደርግሽ እኛ ነን። እግር በእግር እየተከታተልን ምንፈታተንሽ እኛ ነን። ለህይወትሽ ሁሉ መበላሸት ተጠያቂዎቹ እኛ ነን። አሁን ጸሎት ስትጸልይ አልቻልንም፣ እየተቃጠልን ነው፣ አቁሚው ብሎ ማስፈራራቱ ነው። ዞሮ ዞሮ አምላክ አሉ ተፋለሚያቸው ማለት ነው። አምላክ ምላሽ እየሰጠሽ ነው። ጌታው ህይወቴን አስተካክል ስትይ ተፋለሚያቸው፣ ተቃወሚያቸው እያለሽ ነው እግዚአብሔር አምላክ። እጅሽን ወደኔ ዘርጊ፣ በእነሱ ላይ እስክትሰለጥኝ ድረስ ወደኔ ተመለሺ ማለቱ ነው እግዚአብሔር አምላክ። ባለማወቅ እነኝን መናፍስት አስገብተሻል፣ አርቂያቸው፣ እኔ ከጎንሽ ነኝ እያለ ነው መድኃኒዓለም። ስለዚህ መናፍስቶቹ ደግሞ ማስፈራራታቸው ነው፣ መታየታቸው፣ መገለጣቸው
በምናም መታየታቸው እነሱ ማስፈራራታቸው። አንቺ ደግሞ መዝሙረ ዳዊትን እየጸለሽ መዝሙረ ዳዊት በጣም ወሳኝ ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ሰራዊትን ቢሰፍርብኝ ልቤ አይፈራም፣ ሰልፍን ቢነሳብኝ በዚህ ተማመናለሁ እያልሽ በአምላክሽ ኃይል ታምነሽ ተፋለሚ። መፋለም ነው የሚያስፈልገው። መዝሙረ ዳዊትን እየጸለሽ መዝሙረ ዳዊት እጅግ በጣም ወሳኝ ጸሎት ነው። በእውነት ወንድሞች አላወቅ ነው። የለኝም መጽሐፉ በስልክ መጸለይ ይችላል። አዎ ትችያለሽ እህቴ። መዝሙረ ዳዊት አለ እኮ ስልክ ላይ መዝገበ ሃይማኖት ነው መዝገበ ጸሎት የሚል አፕሊኬሽን እዛ ላይ ግቢና በአማርኛና በግዕዝ አለ። አማርኛውን አንብቢ በሚገባሽ ቋንቋ። ከመዝሙር 1 ጀምረሽ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ከሚለው ጀምረሽ ከቻልሽ የየዕለቱን ሰው ሁሉ ሌላ ጸሎት ከመጸለይ አስቀድሞ መዝሙረ ዳዊት መጸለይ አለበት። ከመዝሙረ ዳዊት ጋር መተዋወቅ አለበት። ከመዝሙረ ዳዊት ጋር አስቀድሞ ሰው መጸለይ አለበት። ስለዚህ ከቻልሽ የየዕለቱን ካልሆነ ደግሞ እንደ አቅምሽ እስክትጠነክሪ ድረስ ወይ 10 ምዕራፉን ወይ 5 ምዕራፉን መጸለይ በየቀኑ። ከዛም ሌሎችን እንደ አቅምሽ ውዳሴ ማርያም፣ ሰይፈ መለኮትን፣ ሰኔ ጎልጎታን፣ አርጋኖንን መጸለይ እንደ አቅምሽ። ግን የስግደትሽን ጊዜ በማያጣብብ መልኩ ነው ጸሎት ስትጸልይ። አንዳንዱ ጸሎቱን አብዝቶ የሚሰግድበት ሰዓት አጥቷል። አንዳንዱ ሰው እንደዛ ነው። ብዙ ጸሎት ይጸልያል፣ ግን ስግደት የሚሰግድበት ታይም የለውም። እንደዚህ ልትሆን አይገባም ወንድሜ፣ እንደዚህ ልትሆን አይገባም። እንዴ ስግደትማ እጅግ የጀርባ አጥንት እኮ ነው። ለመንፈሳዊ ህይወታችን ስግደት የጀርባ አጥንት ነው ወንድሞች። ስግደትን ሊነካ አይገባም ጸሎቱ ብዛት። እንደነገርኳችሁ ነው። ወሳኝ የሆኑ ጸሎቶችን ጸልዩ። ስግደት ላይ ነው ማተኮር። ስትሰግድ እየጸለይክ እኮ ነው። ይሄን እንዳትረሳ። እየጸለይክ ነው የምትሰግደው እኮ። ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ ስትል እኮ አምላክን በዛውም እያመሰገንከው እኮ ነው። ለአብ ምስጋና ይገባል እያልክ አይደል የምትሰግደው? ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። እያመሰገንክ ነው እየጸለይክ ያለው። ይሄን እንዳትረሳ። ስለዚህ ስግደቱ ላይ ጠንከር ማለት ያስፈልጋል። ይሄን ማድረግ ይቅርታ፣ እግርና እጄ መስገድ አልችልም። ምን ማድረግ እችላለሁ? አመሰግናለሁ። ይቅርታ ግን እሺ፣ መልካም። ግን ይሄ ህጋችን አይደለም። ህጋችን ይጠበቅ። እሺ፣ ምክንያቱም አንዱ ለአንዱ በር ይከፍታል። እሺ፣ እንግዳ ስለሆንኩ ነው። በልቤ እንትን ስለሆነ ነው። ይቅርታ። መልካም። ያው በተራ ቁጥር ስለሆነ ነው። እና ከአንቺ ደግሞ ሌላው ይማራልና ሌላውን ማይክ ይከፍታል። እንዳትከፍቱ እሺ። እሷ ባለማወቅ ነው የገባችው ማይኳን የከፈተችው። እግራችሁን እጃችሁን ይዛችሁ ከሆነ እንዳትሰግዱ አስቀድሞ መቁጠሪያ መጠቀም። አስቀድሞ ጸሎት ጸልዩ። መጀመሪያ አጭር ጸሎት፣ አጭር። ለምሳሌ ወለላይቱ እናታችን መማፀን ከፈለጋችሁ ሰላም ለኪ መጸለይ፣ ጸሎት እግዝእትነ ማርያም መጸለይ። በርከክ ብላችሁ በስዕሏ ፊት እናቴ ቅድስት ድንግል ማርያም እኔ ኃጢአተኛው ልጅሽ መስገድ አልቻልኩም፣ ምክንያቱም መናፍስት በጉልበቴ በእጄ እየተቀመጡ እንዳልሰግድ እግሬን እያሳሰሩኝ ነውና፣ አንቺ ከረዳሽኝ ግን መስገድ እችላለሁ። አንቺ ጠላቶቼን ካሽልኝ ግን መስገድ እችላለሁ። እናም በዚህ ሰዓት ምማጸንሽ ነገር ቢኖር እነኝን እንዳልሰግድ እንዳልጸልይ እግሬን የሚያስጉኝ መናፍስቶች ከጉልበቴ ከእጄ ነቅለሽ እንድታወጪልኝና እንድታስሪልኝ ነው። እናቴ ሆይ እባክሽን በአንድ ልጅሽ በመድኃኒዓለም ተማጽኜሻለሁ። ጠላቶቼንም ለአንቺ አሳልፌ ሰጥቼሻለሁ በዚች ሰዓት። እናም አውጭልኝ እባክሽን፣ በስምሽ በምቀጠቅጣቸው ሰዓት አውጭልኝ እናቴ ትይና ሰላም ለኪ ተጸልይና እናንተ ጉልበቴ ደጅ ላይ ያላችሁ ተነስ እያልሽ በቅድስት ድንግል ማርያም ስም አዛሃለሁ። ቶሎ ውጣ ከጉልበቴ ከእጄ ተነስ ስትዩ ውጣና ወደ ግንባር ውጣና ታሰር፣ ውጣና ወደ ግንባር ውጣና ታሰር፣ አብረም ስገድ ብለሽ ትእዛዝ ሰጥተሽ መስገድ። ያኔ ሳይወዱ በግዳቸው መስገድ ይጀምራሉ። በእምነት አድርጊው። ይሄንን
አምናችሁ በእምነት የምትጠይቁትን ትቀበላላችሁ ተብሎ ተጽፏልና አምናችሁ በእምነት የምትጠይቁትን ነገር ታገኛላችሁ። ይሄ የኔ ቃል አይደለም፣ የመድኃኒዓለም ቃል ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ እንደተናገረው የጸለያችሁትን የለመናችሁትን እንዳገኛችሁት እመኑ ይደረግላችሁማል። ደስ ሲል ይደረግላችሁማል። ስለዚህ በእምነት ሆነሽ ልክ አሁን እንደነገርኩሽ አድርጊ። ወይም ደግሞ ሊቀ መላእክት ቅዱስ ሚካኤል የምትማጽኝ ከሆነ የቅዱስ ሚካኤል አጭሩ ድርሳን አለ አይደል? እሱን ጸልየሽ ቅዱስ ሚካኤል አባቴ ሆይ እያልሽ ልክ ለመብራን እንደነገርኩሽ መብራን እንዴት መማጸን እንዳለብሽ እንዳሳየውሽ ቅዱስ ሚካኤልን ተማጽነሽ አንሳልኝ፣ ከዛ በሱ ስም ለአንተ አሳልፌ ሰጥቻለሁ ብለሽ ማስነሳት። ቅዱሳን ስንጠራቸው ወዲያው ነው የሚቀርቡን እና ስታነሻቸው እነሱን ትእዛዝ ሰጥተሽ እንዲሰግዱ ወጥተው እንዲታሰሩ ከጉልበትሽ ከእጅሽ እንዲነሱ ከዛ በኋላ መስገድ። ያኔት ጉልበት ታገኛለሽ፣ መስገድ ትጀምሪያለሽ። ሌላው ደግሞ እየተፈተንን ቢሆን እንደ አቅም መስገድ ጨክነን። አባ ጢሞቴዎስ የሚባል በረኛው አባት ባህታዊው ሆዱን ጨብጦ ነበር እያመመው የሚሰግደው። የሱ ገድል እኔ በጣም ነው የሚገርመኝ በእውነት የሱን ታሪክ ባሰብኩት ቁጥር በጣም ነው የምመሰጠው። ታሪኩን ልንገራችሁ፣ ፈቃደኛ ናችሁ? በአጭሩ ንገረን ወንድማችን። በጣም ነው የሚገርመኝ የሱ ታሪክ ሳስበው። መነኩሴ ነበረ፣ መጀመሪያ መነኩሴ ነበረ። እናም ጥሩ እየተጋደለ ነበረ ገዳም ውስጥ በጣም ጥሩ እየተጋደለ ነበር። ግን አንድ ሀሳብ መጣበት። እኔ እዚህ ዝም ብዬ ከምጋደል የእጅ ስራ እየሰራው ብሸጥ፣ ከዛስ ገዳሙ አካባቢ ላይ እንግዳ መቀበያ ብሰራስ አለ። እንግዳ መቀበያ ብሰራስ፣ ከዛ በኋላ እንግዳ አቀበላለሁ፣ ብታመም አልጠየቃችሁኝም፣ እንግዶችን ተቀበሉ የሚለውን ቃል ፈጽማለሁ አለ። እየተጋደልኩኝ ይሄን አደርጋለሁ አለ። ግን ይሄ ሐሳብ መልካም ቢመስልም ግን የዲያብሎስ እቅድ አለበት። በጣም ከባድ ነው። ዲያብሎስ እንደዚህ በመርዝ የተለወሰ በማር የተለወሰ መርዝ የሆነ ምክር አንዳንዴ ይመክረናል። ዲያብሎስ አሉ አንድ አባት የቀደመ መልካም ምግባርን የሚያበላሽ ሌላ አዲስ ምግባር ቢያቀርብልህ አንተ ያቀረብክልኝ መልካም ምግባር መልካም ይሁን እንጂ አልፈልገውም ብለህ መልስለት ይላሉ አባቶቻችን። አቡነ ሽኖዳ ሳልሳዊ አልፈልገውም ብለህ መልስለት እና ይሄን ምክር አመጣለት ዲያብሎስ። ደስ አሰኘው፣ ወጣና የእንግዳ ቤት አዘጋጅቶ የእጅ ስራውን እየሸጠ እንግዳ መቀበል ጀመረ። ከዛ ሰይጣን ሴት ላከለት፣ አንዲት ሴት መልከ መልካም የሆነች ሴት ላከለት። መጀመሪያ አቀራረቧ ጥሩ ነበር፣ አቀራረቧ ደስ ይል ነበር። የሆነ በቃ መንፈሳዊ ምክር እንዲመክራት እንዲያግዛት በቃ ጥሩ ነገር። ከዛ በኋላ አብረው መብላት ጀመሩ፣ አብረው መጠጣት ጀመሩ፣ አብረው ይጫወታሉ፣ አብረው መንገድ ይሄዳሉ። እንዲህ ያለ እኮ ነው ቀስ እያለ ወደ ልቡ ማስገባት ጀመረ። በቃ ሲበላም ሲጠጣም ፊቷ ድቅ የሷ መልክ ፊቱ ላይ ድቅ ይልበታል ቀስ እያለ። ከዛ በኋላ ከሷ ጋር በኃጢአት እስኪወድቅ ድረስ አልባንንም። ከብዙ ጊዜ በኋላ በኃጢአት ወደቀ። ወዩ ሲያሳዝን! በኃጢአት ፊት የሚወድቅ ጻድቅ እንደ ደፈረሰ ፈሳሽና እንደ ረከሰ ምንጭ ነው ይላል መጽሐፈ ምሳሌ ምዕራፍ 26 መጽሐፈ ምሳሌ ምዕራፍ ቁጥሩን እርግጠኛ አይደለም፣ ምዕራፍ 24 አካባቢ ላይ እርግጠኛ አይደለም ግን ቃሉን ጥቅሱን ግን በኃጢአት ፊት የሚወድቅ ጻድቅ እንደ ደፈረሰ ፈሳሽና እንደ ረከሰ ምንጭ ነው ይላል። ወደቀ በዝሙት። አያሳዝንም? ጽኑ ገድለኛው አባት ወደቀ። ከዛ ኃጢአቱን ለተወሰነ ወራት ሰሩት፣ ለ7 ወር አካባቢ ኃጢአቱን ሰሩት። ዲያብሎስ ያጣፍጥላቸዋል ኃጢአቱን። ከዛ አንድ ቀን ባነነ። ወይኔ ምን እያደረኩ ነው አለ። ወየው ሊለን ያለ ባነነ። ልክ ከእንቅልፉ እንደሚነቃ ሰው ሆነ። እኔ ከፊት ለፊቴ ገሃነም ተዘጋጅቶልኛል፣ ከፊት ለፊቴ ነገ መልአከ ሞት መጥቶ ነፍሴን ጎትቶ ሊወስዳት ነው። እኔ ግን በዝሙት ኃጢአት ረክሼ ታውሬያለሁ፣ ወየው ወየው ብሎ ማልቀስ ጀመረ። መጣች። ምን ሆንክ አለችው። አይታወቅሽም እንዴ አላት። ምኑ? በኃጢአት ወድቀናል እኮ ከፊት ለፊት ገሃነም እየጠበቀን ነው አላት። እሷም ደነገጠች። አንድ ቃል አለ መጽሐፈ መቃብያን ሳልስ ምዕራፍ 10 ቁጥር 7
በዚህ ዓለም በፈቃዳችን ካላለቀስን በገሃነም አጋንንት ያለ ፈቃዳችን ያስለቅሱናል። በዚህ ዓለም ንስሐ ካልገባን በገሃነም የማይረባ የማይጠቅም ልቅሶና ጩኸት እናዘጋጃለን ይላል። እንዲህ ያለ መከራት ደነገጠች። እሷም ወይኔ ምን እናድርግሽ ያለችው ምን እናድርግ? በይ እንግዲህ አንቺ ንስሐ ግቢ፣ ንስሐ እንግባ፣ እኔም ንስሐ ገባለሁ። አንቺም ሂጂና ካህኑ ጋር ተናዘዢ፣ እኔም እናዘዛለሁ አላት። እሺ አለች፣ ተናዘዘች፣ እሱም ተናዘዘ። ቆረቡ። እሷም ቆረበች በራሷ፣ እሱም በራሱ ቆረበ። በይ እንግዲህ እህቴ ብሎ መከራት። እንግዲህ ሰይጣን ወደዚህ ህይወት ውስጥ አስገብቶናል ባለማወቅ። እንግዲህ አንቺ ባለም ብትኖሪ ከሆነ የተራበውን እያበላሽ፣ የተጠማውን እያጠጣሽ፣ ስራ እየሰራሽ ወይም ደግሞ ከምታገኘው ገንዘብ እየመጸወትሽ እየቆረብሽ ኑሪ። ከእንግዲህ እኔን አታገኘኝ ማለት። አለቀሰች፣ አልቅሳ ሸኘችው። ከዛ በኋላ ጥቅጥቅ ወዳለ ደን ውስጥ ገባና ወየውልኝ ለኔ እያለ እየሰገደ እየጸለየ እድሜ ዘመኑን በንስሐ አሳለፈ። ከዓመታት በኋላ ከባድ የሆነ ህመም መጣበት። ከባድ የሆነ ህመም። ማን ይመስላችኋል እንዲህ አይነት ህመም ያመጣ? አጋንንት እኮ ነው። በኃጢአቱ ምክንያት የገባ መንፈስ እኮ ነው ህመም ያመጣበት፣ ወደ ኃጢአት ዓለም ሊያስገባው ከባድ የሆነ ህመም መጣበት። ወዮልኝ ለኔ እያለ ተጨንቆ ሆዱን ጭብጥ አድርጎ ይሰግዳል። ከዛ እንዲህ ይላታል ነፍሱን፣ ነፍሴ ሆይ ይሄ ህመም የመጣብሽ በሰራሽው ኃጢአት ነው፣ የኃጢአትሽ ቅጣት ነው፣ ተቀበይ፣ ይገባሻል፣ አንቺ በደለኛ ነፍስ እያለ የራሱን ነፍስ ይገስጻል። አንቺ የረከሽ ነፍስ ዋጋሽ ነው፣ ይገባሻል ይላታል ነፍሱን። እንደውም ከዚህ በላይ ነበረ የሚገባሽ፣ ገሃነም ልትገቢ አልነበረም ይላታል። አምላክሽ ወደ ንስሐ መራሽ እንጂ ገሃነም ልትገቢ አልነበረም እንዴ? ዋጋሽ ነው፣ ይገባሻል፣ ቅመሽን የኃጢአትሽን ዋጋ እያለ እያሳሰበ ሆዱን ጭብጥ አድርጎ ይሰግዳል። 4 ዓመት ሙሉ በዚህ ህመም ተሰቃየ። ስንት ዓመት አልኳቸው? 4 ዓመት። አስቡት። በሱ ቦታ ብንሆን እንዴት እንደምንሰላች አስቡት። እንግዲህ ወንድሞች እኛዎቹ ውስጥ እናስበው። አሁን እኛ እኮ የሆነ ችግራችን እንዲቃለልን ብለን ነው አይደል የምንሰግደው የምንጸልየው። እኛዎቹ በሱ ቦታ ብናስገባ ድሮ እኮ ነው ስግደቱን የተውነው፣ ድሮ ነው ጸሎቱን የተውነው፣ ድሮ እኮ ነው በቃ አይሆንልኝም ብለን ወደ ዓለም የተመለስነው። እሱ ግን አስቡት፣ ጽናቱን ተመልከቱት። ጨክኖ ይሰግዳል 4 ዓመት ሙሉ ያለ ተጨንቆ ሆዱን ጭብጥ አድርጎ ሰገደ፣ ጸለየ። በ4ኛው ዓመት የእግዚአብሔር መልአክ መጣና ሆዱን ቀዶ አጥቦለት እንወድናል፣ ከዚህ የሚበስ እንዳይደርስብህ ወደፊት ኃጢአት አትስራ፣ በርታ፣ አይዞ፣ ከመንግስቱ አልጎደልክም ብሎ አጽናንቶት ሄደ። መልአኩ ተሰወረው። ከዛ እርቃኑን ልብሱ ሁሉ አለቀበት። እግዚአብሔር አምላክ አዘነለት። እርቃኑን ሆኖ በብርድ ሲንቀጠቀጥ ጸጉር አበቀለለት፣ ጸጉሩ ልብስ ሆነለት። ከዛ የሚገርም ጸጋ ሰጠው። ተአምራት፣ ሙታን የማንሳት ትልቅ ጸጋ ሰጠው። እግዚአብሔር አምላክን አገልግሎ በሰላም አረፈ። እና ይሄ ቅዱስ ልናስታውሰው የሚገባ በእውነት ሰው ወደ ንስሐ ህይወት ሲመለስ ይሄን ቅዱስ ልናስታውሰው ይገባል። ሰው ወደ ንስሐ ተመልሶ መከራ ሲገጥመው፣ ፈተና ሲገጥመው ይሄ ቅዱስ ትዝ ይበላችሁ። አባ ጢሞቴዎስ ይባላል። ታኅሳስ 13 መሰለኝ የሚከበረው ባልሳሳት፣ እርግጠኛ አይደለሁም፣ ግን በ13 አካባቢ ነው የሚከበረው። ስንክሳር ላይም ተጽፏል። አንብቤላችኋለሁ። ታስታውሱ እንደሆነ ረስታችሁ እንደሆነ አላውቅም። ይሄ ቅዱስ ታሪኩ አለ እና በ13 ነው የሚከበረው፣ ግን ታኅሳስ ሲሆን ወሩን እርግጠኛ አይደለሁም። እና ይህንን ቅዱስ ልናስበው ይገባል ማለት ነው። ስለዚህ እህቴ ተፋለሚው፣ መፋለም ያስፈልጋል። ምን ልልሽ ፈልጌ ነው፣ እጅ እግሬን ስሰግድ ይዘኛል ያልሽው እህቴ ስለሆንሽ ነው። እና እያመመን ቢሆን ጨክነን ልንሰግድ ይገባል። በተለይ አንድ ሰው ጨክኖ እያመመው የሚሰግድ ከሆነ የሚጸልይ ከሆነ ጽድቅ ሆኖ ይቆጠርለታል። እያመመው ነው አይሰገደው፣ እያመመው ነው አይጸልየው። ጤነኛ ሆኖ ከሚጸልይ ሰው በላይ እያመመው የሰገደው የጸለየው ሰው ይመዘግብለታል። ትልቅ ዋጋ አለው፣ ዋጋ አለው። ምክንያቱም አሞት ነው አይሰገደው፣ አሞት ነው የጾመው፣
የጸለየው? እየራበው ነዋ። ጨጓራው እየተላወሰ ነዋ። ጨክኖ ነዋ እየሰገደ እየጸለየ ያለው። ስለዚህ ይሄንን እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ተብሎ ተጽፏል ዕብራውያን መልእክት ላይ። እግዚአብሔር ለስሙ ያሳያችሁትን ፍቅር ጨክናችሁ ያደረጋችሁትን ተግባር ይረሳ ዘንድ አመፀኛ አይደለም፣ አይረሳም ማለት ነው። እና ይሄ ልናስታውስ ይገባል ማለት ነው። ስለዚህ እህቴ ቅድም የነገርኩሽን መንገዶች ተጠቀሚ። መብርሃንን መማፀን፣ አስቀድሞ መናፍስቱን ማዘዝ፣ ስራቸውን እንዲያቆሙ፣ ወጥተው እንዲታሰሩ፣ አብረው እንዲሰግዱ ማዘዝ። እናም ደግሞ ህመሙንም ደግሞ ጨክነሽ እንዳቅምሽ ትንሽ ትንሽ እያልሽ መስገድ፣ ትንሽ ትንሽ እያልሽ መስገድ። ከዛ ወደ ትልቁ ትሻገሪያለሽ ቀስ እያልሽ ማለት ነው። መንፈሳዊነት የሚመጣው ተጋድሎ ብርታት የሚገኘው ቀስ እያሉ ነው። በአንዴ ሳይሆን ቀስ እያሉ ትልቁ ደረጃ ላይ ይደረሳል። እና አንድ የምንማረው ትምህርት ይሄ ነው። ስለዚህ እህቴ በስግደት ተፋለሚያቸው መናፍስቶቹን፣ በጾም በጸሎት ተማጸኛቸው፣ ተፋለሚያቸው። ይሄንን በማድረግ መናፍስቱን መዋጋት ይቻላል። ገንዘብሽን ብኩን የሚያደርግ ደግሞ ከሆነ እንደ አቅምሽ አስራት መጀመሪያ መስጠት። አስራት አለመስጠት ሌብነት ነው። አስራት አለማውጣት ሌብነት ነው። ሰው እግዚአብሔርን ይሰርቃል፣ እናንተ ግን እኔን ሰርቃችኋል። እናንተም የሰረቅን በምንድን ነው ብላችሁኛል፣ በአስራትና በበኩራት ነው ተብሎ እንደተጻፈው አስራት አለማውጣት ሌብነት ነው። ከአስር አንድ የፈጣሪ ገንዘብ ነው። አስራት ሳታወጣ ገንዘብ አልበረክታለኝ ካልክ አንተም ሌባ ነህ፣ የሰረቀክም ሌባ ነው። ስለዚህ ሌባን ሌባ ቢሰርቀው እንዴት ይደንቀው? እና አንተ መጀመሪያ ከሌብነት ውጣ፣ አስራት ማውጣት ጀምር፣ የእግዚአብሔርን ለእግዚአብሔር መስጠት ጀምር። ከዛ በኋላ ስለ ገንዘብ መባረክ ፈጣሪን ትጠይቃለህ። ግን አንተም እየሰረክ አልበረክታለኝ ካልክ አንተ ራስህ ከሌብነት አልወጣህም ማለት ነው። እና አንድ የምንረዳው ነገር ይሄ ነው። አስራት በኩራት እያወጣሽ እንደ አቅምሽ ደግሞ እንዲባረክ ሌላው እንደ አቅምሽ የበረከት ስራ እየሰራሽ መናፍስቶችን መዋጋት ትችላለሽ ማለት ነው። ይሄን አድርጌት። እሺ ወደ ሌላ እንለፍ። ተራ ቁጥር 3 ተራ ቁጥር 3 ማን ነው? አለ ወንድሜ እኔ ነኝ። ይቅርታ ወለተ እግዚእ ናት። ወለተ እግዚእ። አዎ ወንድም አለ ወለተ እግዚእ ናት። እሺ ወለተ እግዚእ ቀጥል። እሺ የኔ ጥያቄ ወንድሜ ቃልዎት ያሰማልን መጀመሪያ። አሜን። ሰሞኑን በጸሎት ሰዓት ያስቸገረኝ ነገር በጣም ብዙ ይሰማል? አዎ እየሰማሁሽ ነው። በጣም ብዙ ወንዶች ክርስቲያኖችን ሙስሊሞችን በህይወቴ ይመጣሉ። ክርስቲያኖች ለቁም ነገር እያሉ ነው የሚመጡት፣ ሙስሊሞች ደግሞ ለዝሙት። እሺ እና ክርስቲያኖች አንቺን ባለሽበት እኛም ባለንበት ነው መጀመሪያ ተጠናንተን በኋላ ወደ ቁም ነገር እንገባለን ይሉኛል። እኔ ግን እነሱን ማውራትም ለቀልድም ቢሆን ለቁም ነገርም ማውራት አልፈልግም። እነሱ ጋር ተግባብቼ ወደ ቁም ነገርም ቢሆን ትዳር ማለት ከወንድ ጋር መገናኘት በቃ እርኩሰት መስሎ ነው የሚታየኝ። በጣም የሚያስጠላኝ ወደ ላይ ሌላኝ ሁሉ ይላን ገና እንደዚህ ሲያወሩኝ እና በዛ የተነሳ አዘጋቸዋለሁ ክርስቲያኖችን ስለሚያስጠሉኝ። ሲደውልም አላነሳም፣ በኢሞም በቀጥታም ሲደውል አላነሳም፣ ዝም እላቸዋለሁ። ሲደክማቸው ሲመራቸው ይሄዳሉ። ሙስሊሞቹን ግን አወራቸዋለሁ እንደ ሰው ስለማልቆጥራቸው፣ ምንም ጥሩ ሰው ቢሆኑ እነሱ እንደ ሰው ስለማላስባቸው እነሱ ጋር እቀልዳለሁ፣ እጫወታለሁ፣ አወራቸዋለሁ። እንገናኝና ወይኔ ቀይራለሁ ገብረ ማርያም ሆናለሁ ወይ አንቺ ወደ እኔ ሃይማኖት ትመጫለሽ ይሉኛል። እነሱ ጋር ችግር የለብኝም፣ አወራለሁ። ክርስቲያኖችን ግን አባራቸዋለሁ። በኋላ በጸሎት ሰዓት ለምን አባረሯቸው ግን ባወራቸው ምን ችግር ነበረው? ትዳር እኮ ኃጢአት አይደለም ብዬ እንደገና አስባለሁ ከሄዱ በኋላ እና እየጸለይኩ በቃ ስለነሱ ስለሄዱት ነው የማስበው። እንዴት ያው ምርጥ ልጅ ነበር እያልኩ
ከዛ እየጸለይኩ እየሰገድኩ እነሱን ነው የማስበው። እንደገና ስለ ምግብ ነው የማስበው። ስነሳ ምን ሰርቼ ልብላ፣ ማታ እየጸለይኩ ከሆነ ስነሳ ነገ ምን ሰርቼ ልብላ እያልኩ ጾም ሰዓትም ሆኖ ከሆነ ጾም ስጨርስ በቃ ስለ ምግብና ስለ ዝሙት ነው የሚያሳስበኝ በጸሎት ሰዓት። እና ይሄ ከምን አንጻር ነው ወንድሜ? ሰሞኑን አዲስ የመጣብኝ ይሄ ነገር። እሺ ስጸልይ ምን ይመጣብኛል አልሽ? ስጸልይ ስበላ እነዚህ ስጸልይ ስለ ምግብ ነው የሚያሳስበኝ። ጸልዬ ስጨርስ ምን ልብላ፣ ምን ሰርቼ ልብላ እያልኩኝ፣ ማታ ከሆነ ለነገው ነው የማስበው። ጸሎቱን አነባዋለሁ፣ ምን እንደሆነ አላውቅም። ስለ ምግብና ስለ ሄዱት ልጆች ነው የማስበው። እና ይሄ እንዴት ነው ወንድሜ? እንዴት መተው እችላለሁ? እሺ እህት አለምዬ በጣም መጠንቀቅ ያለብሽ ሰዓት ላይ ነው ያለሽው። እጅግ በጣም መጠንቀቅ ያለብሽ ሰዓት በጣም ከባድ ነው። መጽሐፍ ቅዱስ ላይ እንደዚህ ተብሎ ተጽፏል። ከማያምኑ ጋር በማይመች አካሄድ አትጠመዱ። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 እስከ 15 ላይ እያወራሽ ያለሽው ክርስቶስን ከካደ ሰው ጋር ነው። ከካዱ ሰዎች ጋር ነው። ክርስቶስን ሩቅ ብእሲ ከሚሉ ሰዎች ጋር ነው። ፍጡር ከሚሉት ሰዎች ጋር ነው እያወራሽ ያለሽው። አምላክሽን ከሚሳደቡ ሰዎች ጋር። ግልጽ ነው አይደለ? አምላክሽን ከሚሳደቡ ፈጣሪ ሰማያት ወምድር የሆነውን አምላክ በከፈለው ዋጋ የሚቀልዱ ሰዎች ጋር ነው ያለሽው። ስለዚህ በጣም ቀይ መስመር ላይ ነው። ልታሰምሪበት የሚገባ ነገር ነው። ውሃ ሲወስድ እያሳሳቀ ነው ይላል የሀገሬ ሰው። የቀረብነው እሳት የሚያቃጥለው መጀመሪያ እየሞቀ ነው። ጣፋጭ ነገር የተቀባበት ነገርም የሚገድለው መጀመሪያ እየጣፈጠ ነው። መርዝ ማለቴ ነው። ልክ አጋንንትም ልክ እንደዚህ ነው ስራ ቀስ በቀስ ስራ የሚሰሩት። ስለዚህ ታለምዬ ከዛሬ ጀምረሽ በጣም ጥንቃቄ ልትርቂ ይገባል። ይህን እያደረገ ያለው ብዙውን ጊዜ ሙስሊም ዛር መንፈስ ነው እንደሚያደርገው፣ የቤተሰብ ሙስሊም ዛር መንፈስ። እስቲ ጥያቄ ልጠይቅሽ ወለተ ጊዜ፣ በቤተሰብሽ በኩል እስልምና ውስጥ ያሉ ሰዎች አሉ? በቅርብ ዘመድ? የለም፣ ሁሉም ክርስቲያን ነው። ያው የስም ቢሆንም ክርስቲያን ናቸው። መልካም። አንደኛ በዛር በኩል ይመጣል ይሄ ሙስሊም ዛር መንፈስ። አንደኛ በዛር በኩል አብሮ በመወለድ ለምሳሌ ቤተሰቦቻችን በእናት በአባት በኩል ወይ እናት ከዚህ በፊት ሙስሊም ሆና አሁን ወደ ክርስትና ስትመጣ ክርስቲያን ሆና አባትን ስታገባ ወይም ደግሞ አባት ሙስሊም ሆኖ እንደዛ ሲመጣ መንፈሱ አብሮ ውስጥ አድፍቶ ይፈታተናል። ይሄን ነገር እንዳትረሱ። ወይም ደግሞ በቅርብ ዘመድ ቤተሰብ አያትም ቅድመ አያትም ሊሆን ይችላል። ሙስሊም ቤተሰብ ካለ መንፈሱ አብሮ ይወለዳል። በቅዱስ ቁርባን የለማ የብዙዎቻችን ትዳር ህይወት ቅዱስ ቁርባን የማያውቅ ትዳር ነው ያለው። የወላጆቻችን ትዳር ቅዱስ ቁርባን የማያውቅ ትዳር ነው። ቅዱስ ቁርባን የሌለበት ትዳር ማምላክ እንዴት ያሳዝናል። ግን እኔ ሳስበው በእውነት እጅጉን ማዝ ነው። ቅዱስ ቁርባን የሌለ ቤተሰብ የማያውቅ ቤተሰብ ውስጥ ስንሆን ያስፈራልም ያሳዝናልም። ያስፈራልም ያሳዝናልም። እንደዚህ የማያውቅ ህይወት ውስጥ ነው ያለ ነው። ስለዚህ አጋንንቱ የመወለድ እድል ያገኛል አብሮ። አንድ በዚህ ሌላው ደግሞ በምን በኩል ሊመጣ ይችላል ከተባለ የሙስሊም ዛር መንፈስ ከኢአማንያን ጋር አብረን ስንውል፣ አብረን ስንበላ፣ ስንጠጣ። አሁን ለምሳሌ ተመልከቺ፣ አንድ መንገድ ነግረሽኛል። አብሬ እውላለሁ። ቡዳ ሆኖ ይመጣል። ምን ሆኖ ይመጣል? ቡዳ ሆኖ ይመጣል። መንፈሱ ቡዳ ሆኖ ይመጣል። ስለዚህ ታዲያ መንፈሱ የሱ ሃይማኖት ውስጥ ያሉትን ነገሮች ያስወድዳል። መንዙሞ ያስወድዳል። ነሽዳ የሙስሊሞችን ቁርአን መቅራት ያስወድዳል። ሲቀሩ ስንሰማ እንመሰጣለን። ትመሰጥበታለህ በእነሱ ቁርአን በሚቀሩበት ሰዓት።
በጣም አደገኛ ተግባር ነው። ወንድሞች ልንጠነቀቅ ይገባል። በእውነት በጣም ልንጠነቀቅ ይገባል። ልንጠነቀቅ ይገባል። አብሮ መጸለይ፣ አብሮ መብላት እንኳን እንዳይፈቀደ ያዘዘው ለምን ይመስላችኋል? መጽሐፍ ሁለተኛ ዮሐንስ መልእክት ላይ ተጽፏል እኮ አብረን ከአሕዛብ ጋር መብላት እንደሌለብን። የክርስቶስን ትምህርት ከማያመጣ ሰው ጋር አብራችሁ እንዳትበሉ ይላል እኮ። በክርስቶስ አምላክነት ከማያምን ሰው ጋር አብራችሁ እንዳትመገቡ፣ ሰላም እንኳን እንዳትሉ የሚለው ለምን አብራችሁ እንዳትጫወቱ እኮ ነው። እንደዚህ አይነቱን ግንኙነት እኮ ነው የሚከለክለው። ወለተ እግዚእ ላንቺ ነው የምነግርሽ። እንዲህ አይነቱን ግንኙነት እኮ ነው የሚከለክለው። ለምን? ያውቃላ፣ የአጋንንት ስራቸውን ያውቃላ። ቀስ በቀስ ስራ እንደሚሰሩ በተለይ በሃይማኖቱ በቂ እውቀት የሌለው ሰው በጣም ነው የሚቸገረው። እንደዚህ አይነት ሪሌሽን ውስጥ ከገባ በእውነት በጣም ነው የሚቸገረው። እና ጥንቃቄ ልናደርግ ይገባል። ወንድሞች ከማያምኑ ጋር በማይመች አካሄድ አትጠመዱ። በሃይማኖት ዙሪያ እኮ ነው። እና ጥንቃቄ ልናደርግ ይገባል። እህቴ ወለተ እግዚእ አካሄድሽን አስተካኪ። እያወራሽ ያለሽው ክርስቶስን ፍጡር ካሉ ሰዎች ጋር ነው። በክርስቶስ አምላክነት ከሚዘባበቱ ሰዎች ጋር ነው እያወራሽ ያለሽው። መንገድሽን አርቂ። መንገድን ከእርሱ አርቅ ይላል መጽሐፈ ምሳሌ ምዕራፍ 5 ቁጥር 8-9 ላይ ወደ ቤቷም ደጅ አትቅረብ፣ ክብር ለሌላ እንዳትሰጥ። ክብር የተባለው ምን ይመስላችኋል? ጥምቀት እኮ ነው። በጥምቀት ያገኘሽው ልጅነት እንዳታስነጥቂ እኮ ነው። ክብር የተባለው እሱ እኮ ነው። ክብር ለሌላ እንዳትሰጥ፣ እድሜም ለጨካኝ አለ። ጨካኝ ያለው ማንን ይመስልሻል? አጋንንትን እኮ ነው። የዲያብሎስ ባርነትን እኮ ነው። ክብር ለሌላ እንዳትሰጥ፣ በልጅነት ያገኘው ጸጋ እንዳትነጠቅ፣ እድሜም ለጨካኝ ለዲያብሎስ ተላልፈ እንዳትሰጥ፣ በባርነት ውስጥ እንዳትወርቅ አርቅ መንገድን። መጽሐፈ ምሳሌ ምዕራፍ 5 ቁጥር 8 ላይ የእግርን መንገድ አቅና፣ አካሄድም ሁሉ ይጽና፣ ወደ ቀኝም ወደ ግራም አትበል፣ እግርህን ከክፉ መልስ። እግርህን ከክፉ መልስ ይላል መጽሐፈ ምሳሌ ምዕራፍ 4 ቁጥር 24-7 ላይ ልንጠነቀቅ ይገባል። ከክፉዎች ማህበር ራሴን አገለልኩ ይላል ዳዊት። ከዝንጎች ማህበር ራሴን አገለልኩ። ዝንጎች የሚላቸው ማንን ነው? ኢአማንያንን እኮ ነው። ኢአማንያን በክርስቶስ አምላክነት ማያምኑ፣ በክርስቶስ አምላክነት ማያምኑ እነኚህ ሰዎች ናቸው እኮ ኢአማንያን። ዝንጎች የሚላቸው እነሱን እኮ ነው። መዝሙረ ዳዊት ላይ መዝሙር ምዕራፍ 25 ቁጥር 5-6 ላይ እጆቼን በንጽህና አጥባለሁ፣ አቤቱ መሠዊያህን እዞራለሁ፣ የዝንጎችን ማህበር ጠላሁ የሚለው ለምን ይመስላችኋል? እና ልንረዳ ይገባል። እሺ ወንድሞች በጣም ጥንቃቄ አድርጉ። በተለይ የኛዎቹ እኮ ኬርለሶች ነን። በእውነት ደግሜ ነው የምነግራችሁ፣ ኬርለሶች። ለሃይማኖት ምንም ትኩረት አንሰጥም። በቃ ፍቅር ነው በሚል ሰበብ ድንበር እንጥርሳለን። የሃይማኖታችን ድንበር እንጥርሳለን። አትጣስ ድንበርን። ፍቅር ሌላ፣ ሃይማኖት ሌላ። ፍቅር የሃይማኖትን ድንበር ሊያፈርስ አይገባውም። ልክ አለው፣ መጠን አለው ሁሉም ነገር። ነገር ግን ሁሉ በአግባቡና በስርዓት ይሁን እንዳለው ሐዋርያው ቅዱስ ጳውሎስ ልክና መጠን አለው። ታስታውሳላችሁ? እንደውም እኮ መንፈሳዊ ፊልም ይሄንን ነገር ያስተምረናል። አባ ቢሾይ፣ ወይኔ ቀድሜ ነገርኳችሁ። ባልናገር አስቀድሜ በፈተሻችሁ ደስ ይለኝ ነበረ። እንዴት ታያላችሁ አታዩም የሚለውን። የአባ ቢሾይ ደቀ መዝሙር ምን ነበር ያደረገው? ከአሕዛብ ጋር ይገናኝ ነበር አይደል? ከአሕዛብ ጋር ይገናኝ ነበረ። መጨረሻ ላይ የሃይማኖት ጉዳይ አነሱለት፣ ግን እውቀት የለውም ነበረ። ያ ደቀ መዝሙር መከራከር አይችልም። ትክክል እያለ ይቀበላል ሁሉን ነገር። መጨረሻ ላይ በልቡ ካደ የክርስቶስን አምላክነት። ከዛ አባ ቢሾይ በመንፈስ ቅዱስ በዓት ውስጥ ተቀምጦ መንፈስ ቅዱስ ከአባ ቢሾይ ከደቀ መዝሙሩ ላይ ሲርቅ ተመለከተ። ይሄንን ፊልሙ ላይ ባታዩም ስንክሳሩ ግን ይነግረዋል። መንፈስ ቅዱስ ይርቃል፣ ሲርቅ ተመለከተ።
ከአባ ቢሾይ ላይ ከአባ ቢሾይ ደቀ መዝሙር ላይ ለምን ካዳ በልቡ። ከዛ ደቀ መዝሙር መጣ ወደ አባ ቢሾይ። አባት ሲለው ማን አንተ አለው። እንዴ እኔ ልጆት ማቴዎስ ነኝ። አረ ማን አንተን ያላወቅኩም አሉት። አረ አባ እንዴት እንዲሉኛል እኔ እኮ ልጆት ነኝ ሲል እኔ አላውቅም አሉት። ለምን አሉኝ ብሎ በጣም አዘነ። ቅድም ከአይሁዳዊው ጋር ምን ነበር ያወራከው አሉት። እሱ እኮ ማንም ያላየው መስሎታል፣ ግን አይተውታል። ቅዱሳን ፍጽምና ደረጃ ላይ ሲደርሱ የተሰወረውን የማየት ብቃት ይኖራቸዋል። አሁን 10 ማዕረጋት ላይ ስለደረሱ ናቸው አባ ቢሾይ ቅድስና ማዕረግ ላይ ስለደረሱ ነው ይሄን የተገለጠላቸው። ጌታን እስከ መሸከም የደረሱ አባት ናቸው አባ ቢሾይ ማለት። ጌታን እግሩን ያጠቡ። በእውነት እንዴት ያስቀናል። አባ ቢሾይ በጣም ታላቅ ተጋድሎ ላይ የደረሱ ታላቅ አባት ናቸው። የእሳቸው መንፈሳዊ ፊልም ማየት ከፈለጋችሁ ግቡና ተመልከቱ። አባ ቢሾይ መንፈሳዊ ፊልም ብላችሁ እና ቅድም ከአይሁዳዊ ጋር ምን ነበር የተነጋገርከው አሉት። እኔ እኮ ቁም ነገርም ብዬ አላወራሁትም አለ። ይሄ ቸልተኝነት ነው አሉት። ይሄ ግዴለሽነት ነው። እንዴት በሃይማኖት ግዴለሽ ትሆናለህ አሉት። ተቆጡት። ይቅርታ አባቴ አጥፍቻለሁ አሉት አላቸው። ከዛ መከሩት። የአይሁዳዊውን ክደት ንግግር ገለጡለት። ወይኔ አባቴ እውነትም አምላኬን ክጃለሁ ባለማወቅ ብሎ ተጸጸተ። ጸሎት ያርጉልኛል 7 ቀን ሱባኤ ያዙለት። አሁን ይሄ ፊልሙ ላይ አይናገርም 7 ቀን ሱባኤ እንዲያዙለት። እዛው በዛው ምሕረት እንዳገኘ ነው የሚያሳየው። ፊታቸው ላይ ቦግ ይላል ብርሃን። ግን ስንክሳሩ ላይ 7 ቀን ሱባኤ ይዘውለታል። 7 ቀን ሱባኤ ይዘውለት በ7ኛው ቀን ያ ርቆት የነበረው መንፈስ ቅዱስ ሲወርድበት ተመለከቱ። ርቆት የነበረው መንፈስ ቅዱስ እሱ ላይ ወረደ። ደስ አላቸው አባ ቢሾይ። ከዛ ጠሩትና ልጄ ማቴዎስ ሁለተኛ ዕውቀት ሳይኖር ከአሕዛብ ጋር እንዲህ አይነት ነገር ውስጥ እንዳትገባሉት። ከማንም ጋር ስለ ሃይማኖት እንዳትከራከር። ዕውቀት የለውማ ይወሰዳል እንጂ አያመጣም። ሰውን በቂ ዕውቀት አልያዘም። አንድ ሰው ከአሕዛብ ጋር ክርክር ከማድረጉ በፊት ብሉይ ኪዳንና አዲስ ኪዳን ማወቅ አለበት። በአንድምታ ትርጓሜ ማወቅ አለበት። ቢያንስ ይሄን ማወቅ አለበት። ቅዱስ ጴጥሮስ እንዳለው በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ መልስ ለመስጠት ተዘጋጁ እንዳለው። መልስ መስጠት የምንዘጋጀው እንዴት ነው? በመማር ትርጓሜ ማወቅ አለብን። ማንበብ አለብን። አንብብ። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ከዕውቀት ማነስ የተነሳ እንዳጠፋ አንብብ። ጠይቅ ሰውን። ሃይማኖት ተማር። ይሄን ካላደረግ ግን ትጠፋለህ። ለዛ እኮ ነው ከማምኑ ጋር በማይመች አካሄድ አትጠመዱ ያለው። ዛሬ ምናልባት አብሮ ከመብላት ከመጫወት ጋር ነው የጀመርሽው እህቴ፣ ነገ ደግሞ ይገባል ቀስ እያለ። መጀመሪያ አጋንቱ ፍቅር ነው የሚያስይዝሽ። ከዛ ሰው ጋር ፍቅር ያስይዝሻል። አበድኩልህ ከነፍኩልህ የሚል ደረጃ ላይ እንድትደርሺ ያደርግሻል። ከዛ በኋላ እሱም መርሳት አቃተኝ፣ ስተኛም ስነሳም እሱ ነው የሚታየኝ እንድትይ ያደርግሻል። ደግሞ ቀስ እያለ ነው እንደዚህ ፍቅር የሚያጋባው ጠላት። እሱ መርሳት እንዳትረሽ እስኪያደርስ ድረስ ማለት ነው። በዚህ እንኳን ቢያቅተው ምን ያደርጋል? በምንድን ነው የሚፈትንሽ? ቀስ እያለ በጫወታ መሀል ሃይማኖትሽን የሚያስገድ ነገር ያወራሻል። እንዳታምኙ። እኔ እንትን ሆናለሁ ወደ ሃይማኖት ይመጣል በጭራሽ እንዳታምኝ እህቴ። ዋ ነግሬሻለሁ። እንደ እህቴ ነው ማስጠነቅቅሽ። እህቶቼ እንደምመክራቸው ነው አንቺንም እንደ እህቴ ስለምመለከትሽ። እንዳታምኝ አደራ። መንገድን ከእርሱ አርቅ እንዳለው አርቂ መንገድሽን። ወንድሞችሽን እንድትጣይ ነው እያደረገሽ ያለ። ወንድሞችሽ ትክክለኛ ወንድሞችሽ ናቸው እነኚህ። ከስጋ ዝምድና በላይ እኮ መንፈሳዊ ዝምድና ይጠነክራል። ይሄን ታውቃላችሁ ወንድሞች? ከስጋ ዝምድና በላይ መንፈሳዊ ዝምድና በጣም ይጠነክራል። መንፈሳዊ ዝምድና እኛ የክርስቶስ ብልቶች ነን እኮ፣ አካላቶች ነን እኮ። ቅዱስ ጳውሎስ በኤፌሶን መልእክቱ እንደተናገረው አንድ አካል አንድ መንፈስ የሚለው እኮ አንድ አካል አንድ መንፈስ የሚለው እኮ የመንፈስን አንድነት እኮ ነው። የክርስቶስ አካላቶች ነን እኮ እኛ። አንድ ክርስቲያንን ከጠላ የክርስቶስን አካል እየገፋ ነው፣ እየጠላ ነው።
የክርስቶስን አካል መክፋት ደግሞ አስቡት። ወንድሙን ጨርቃም ብሎ የሰደበ የገሃነም ፍርድ ይገባዋል ይላል አይደል ጌታ? ወንድሙን እኮ ያለው ማን ነው? ክርስቲያን እኮ ነው። ክርስቲያን ወንድምን የሰደበ ገሃነም ፍርድ ይገባዋል። የጠላ ብቻ ሳይሆን የሰደበ ራሱ ማለት ነው። አደራ እህቶቼ፣ ወንድምሽን እህትሽን እንዳሰድቢያት፣ ወንድምን እንዳሰድበው። የገሃነም ፍርድ ነው የሚገባክ ከሰደብከው። ክርስቲያን ወንድምን እንኳን መጥላት ይቀርና መጥላቱማ የከፋ ነው። እና እህቴ የገዛ ወንድምሽን እንድትጠይ፣ ክርስቲያን ወንድሞች እህቶችሽን እንድትጠይ ያደረገ አሕዛብን የሚያስወድድ ማን ነው? አጋንንት። እንዴት ገባ? ወይ በዛር በኩል ወይ በአያት በቅድማት አብሮ ከተወለደ ይመጣል። አዳልሞቲም በነገራችን ላይ አዳልሞቲ አብዛኛው ሰዎች ጋር አለ አይደል? አዳልሞቲ ተጠራጣሪ የሚያደርገው እኮ እሱ ነው። እህት ወንድሞች ንቁበት። ሃይማኖታችን እንድንጠራጠር የሚያደርገው እኮ እሱ ነው። አዳልሞቲ ጠቋር ህይወትን ያጨልማል። አዳልሞቲ ሃይማኖትን ያጠራጥራል። ወሰንጋላ ሱሰኛ ያደርጋል። ሶስቱ መናፍስት ይሄ ነው ስራቸው። ጠቋር ህይወትን ማጨለም፣ እንደ ስሙ የሚያጠቁር የሰውን ህይወት የሚያጠቁር መንፈስ። አዳልሞቲ የሚያጠራጥር፣ ሃይማኖትን ተጠራጣሪ፣ እምነታችንን እንድንጠራጠር የሚያደርግ፣ እንዳይገባን የሚያደርግ። ወሰንጋላ ደግሞ ሱሰኛ፣ አጫሽ፣ ሰካራ የሚያደርግ። ይህን እንዳትረሱ እሺ። እነኚህ መናፍስቶች ደግሞ አሉ ብዙዎች ጋር። ዛር ከተባለ እነኚህ መናፍስቶች እየተጠሩ እንደሆነ አትርሱ፣ አሉ ማለት ነው እነኚህ መናፍስቶች። ስለዚህ ያጠራጥራል። ስለዚህ አዳልሞቲ ስራው ሃይማኖት ላይ አይደለም፣ በቃ የማጠራጠር ስራ ነው የሚሰራው። አይምሮና ልብ ላይ እየተቀመጠ ማለት ነው። እና አንዱ ይሄ ነው። እግዚአብሔር የለም የሚለው ማን ይመስላችኋል? እሱ እኮ ነው አይምሮ ላይ ተቀምጦ። የድንግል ማርያምን ክብር በድንግልና መውለድ የሚያጠራጥረው ማን ይመስላል? እሱ እኮ ነው። የክርስቶስን አምላክ የሚያጠራጥረው ማን ይመስላችኋል? እሱ እኮ ነው። ሙስሊም ዛር ማለት አንዱ አዳልሞቲ ነው። ሌላ ማን አለ? ሻምበሱ። እነኚህ መናፍስቶች ያጠራጥራሉ። ሙስሊም ዛር ራሱን የቻለ ደግሞ ሙስሊም ዛር አለ። እነኚህ ያጠራጥራሉ ሃይማኖትን። ስለዚህ ምን ያደርጋሉ? ከኛ እምነት ውጭ የሆኑትን ሰዎች በእነሱ እንድንማረክ ያደርጋሉ ማለት ነው። ከነሱ ጋር ከአሕዛብ ጋር ጓደኝነት እንድንመሰረት ያደርጋሉ። ይሄን ነው እግሬ አውጪኝ ማለት። እህቴ ተጠንቀቂ፣ አደራ ተጠንቀቂ። በሃይማኖት ከማይመስልሽ ሰው ጋር አትነጋገሪ። አርቂ፣ ራስሽን አርቂ። በሃይማኖትሽ ጽኚ። በሃይማኖት ብትኖሩ ራሳችሁ መርምሩ፣ ፈትሹ ይላል። ከአምላካችሁ ጋር ስር እየሰደዳችሁ በሃይማኖታችሁ ጠንክሩ ይላል። ጠንክሪ። ስለ ጋብቻ ደግሞ ካሰብሽ አምላክሽን በሱባኤ ጠይቂ። መጀመሪያ የኔ ከመሆነ ሰው ጋር አገናኝኝ በይው። የኔ ከሚሆን ሰው ጋር አገናኝኝ። ጌታ ሆይ እኔ መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ በይው። ታናሽ ብላቴና ነኝ። ይሄንን ተናገረው ጠቢቡ ሰለሞን ነው። መውጫ መግቢያ አላውቅ ታናሽ ብላቴና ነኝ፣ ምን እንኳን መምረጥ እንደምችል አላውቅም አምላኬ እያለ ነበረ ጠቢቡ ሰለሞን የሚጠይቀው። አንቺም ልክ እንደዛ እኔም ጌታ ሆይ እሳቱንና ውሃውን ለይቼ ማላውቅ በደለኛ ታናሽ ብላቴና ነኝና እባክህ አሳውቀኝ። ለኔ ከሚሆነው ሰው ጋር እባክህ አገናኘኝ። በኔ ዘንድ ሁሉም ጥሩ ይመስላል፣ የኔ እይታ ጥሩ አይደለም በይው። ምክንያቱም በነገራችን ላይ ሰው እኮ አንዳንዴ እይታው ጥሩ ላይሆን ይችላል። አይኑ የማን ሲሆን የማን ከሆነ መልሱልኝ። አይኑ የማን ሲሆን? ያጋንንት ሲሆን። አይኑ እኮ ዲያብሎስ በዛ ሰውዬ አይን የሚያይን ከሆነ እይታችን ትክክል አይሆንም። እይታችን የተበላሸ እይታ ነው የሚኖረን። ለኛ የሚመቸንን ነገር አንመርጥም። ለኛ የሚጠቅም ነገር ያስጠላናል። እኛ የሚጎዳን ነገር ደግሞ ያምረናል። አይን ተመልከት። የሰውነት መብራት አይን ናት የሌለ ጌታ። የሰውነት መብራት አይን ናት። አይን ጤናማ በሆነች ጊዜ ሰውነት ብሩህ ይሆናል። ሰውነት የተባለ ምንድነው? ህይወት እኮ ነው። ህይወት ብሩህ ይሆናል ነው። አይን በሽተኛ ከሆነችስ ሰውነት የጨለመ ይሆናል። አካሄዱ ሁሉ የጨለመ ነው የሚሆነው። የኃጥአን መንገድ እንደ ጨለማ ነው፣ እንዴት እንደሚሰናክሉ ማወቅም እንዳለው መጽሐፈ ምሳሌ ላይ ምዕራፍ 4 ቁጥር 18
የጻድቃን መንገድ ግን ብርሃን ነው፣ ሙሉ ቀን እስከሚሆን ድረስ እየተጨመረ ነው የሚሄደው እንዳለው እና አይናችን በአጋንንት ከተያዘ ምርጫችንም የተዛባ የሆነ እኛ የሚጠቅመን ሳይሆን የሚጎዳን ነገር ነው የምንመርጠው ማለት ነው። ልባችን በአጋንንት ከተያዘ እኛ የሚጎዳን ነገር ይጣፍጠናል፣ እኛን የሚጠቅመን ደግሞ ይመረናል። ለዛ እኮ ነው አባ መቃርስ ሲጸልይ መንፈሳዊ ፊልም ላይ አላያችሁ? እኔ ስለራሴ ከምመርጠው በላይ አንተ ለኔ የምትመርጥልኝ ይሻለኛል። እኔ ስለራሴ ከምመርጠው ጣፋጭ ይልቅ አንተ ለኔ የምትመርጥልኝ መራራ ነገር ለኔ ይጣፍጠኛል አለ። እንደዚህ አይነት ጸሎት ደስ ሲል አንተ ለኔ የምትመርጥልኝ መራራ ነገር ለኔ ጣፋጭ ነው አለ። እኔ ጣፋጭ ነው ብዬ ከምመርጠው ይልቅ እናም አንተ ምረጥልኝ አምላኬ ጌታ ሆይ ምርጫዬን ለአንተ አሳልፌ ሰጥቻለሁ ብለሽ አሳልፈሽ ሰጥተሽ ሱባኤ ገብተሽ ከዛ በኋላ ከክርስቲያኖች ጋር ወዳጅነትን ፍጠሪ። አጋንንቱ ክርስቲያን ወንድሞችሽ እንድጠይ እያደረገ እንደሆነ ከገባሽ አንቺ ደግሞ ተቃራኒውን ፈጽሚ። ተቃራኒውን ፈጽሙት ወንድሞች። የሰውነትን ፈቃድ አትከተል ይላል እኮ መጽሐፈ ሲራክ ምዕራፍ 5 ቁጥር 2 ላይ የሰውነትን ፈቃድ አትከተል፣ ወደ ተመቸ ቦታ አትሂድ ይላል እኮ። ወደ ተመቸ ቦታ የምትሄድ ከሆነ አንተ ሰው ሳትሆን ውሃ ነክ ይላል። ውሃ ነው አይደል ወደ ተመቸው የሚሄደው? ሰው ሳትሆን ውሃ ነክ። እናም እንደዛ ልንሆን አይገባም። ራስን አጥብቀ መግዛት አለብን። ራስን መግዛት ማለት ስሜትን፣ ልብን፣ ሆድን መግዛት፣ ህሊናን፣ ሐሳብን መግዛት ራስን መግዛት ይባላል ይሄ። ስለዚህ እህቴ እባክህ ምርጫዬ ውስጥ አንተ ግባ፣ ጠርቻለሁ አምላኬ ሆይ እያልሽ እያለቀሽ ጌታ መድኃኒዓለምን ተማጸኘው። አንተ ምረጥልኝ፣ አንተ የፈቀድከውን ብዬ ተማርኬያለሁ በይው። ከዛም እግዚአብሔርን በምርጫሽ ውስጥ አስገብተሽ ላንቺ ደስ የሚያሰኘውን መንገድ እንዲመርጥልሽ ከጋበሽው በኋላ እግዚአብሔር በመረጠሽ መንገድ ተጓዢ። ደግሞ ክርስቲያን ወንድሞችሽ እንድጠይ የሚያደርግ ሆነ ነው አንቺ ደግሞ ተቃራኒው ስራ ስሪ። ገጠመኝ ላይ የሰማሁት አንድ ታሪክ አለ። ልጅየው በጣም ይፈተናል። በምግብ የገባ መስተፋቅር ገብቶበት እኮ ነው። በምግብ የገባ መስተፋቅር ገባበት። የተመተተው መተቱ በምግብ ነው እና ቾኮሌት ያስበለዋል፣ ጣፋጭ ነገሮችን ያስበለዋል። አላወቀም ነበር ይሄ ነገር ከምን አንፃር ነው ይል ነበር፣ ይጠራጠር ነበር። መጨረሻ ላይ ግን ደረሰበት። ደግሞ አብዝቶ ያስበለዋል። ጥሩ ጥሩ ምግቦችን ሆቴል እያስወሰደ እያዘዘ ይበላል። አሃ አንተ ነህ እንዴ ገባው። ከዛ መንፈሱም የወደው ምግብ እያሳየ አይበላም። እሱም ይበላው ተራ ምግብ ነው። መንፈሱም የወደው ምግብ ሁለቱንም ያዛል። መንፈሱ የወደውንም እሱ ተራውን ምግብ እያሳየው ሲያምር ይቀራል እያለ እያስጎመጀ እሱ ግን ተራው ምግብ ይበላል። ከዛ ዋና ምግቡን ደግሞ ለነዳያን ይሰጣል። ይሄ አቃጠለው አጋንንቱ። በምናቡ ተገልጦ እባክን አንድ አጉርሰኝ እስኪለው ድረስ ተዋጋው። አያችሁ አይደል? የሰውነቱን ፈቃድ አልተከተለም። አሁን ይሄ ልጅ የሚወደውን ሳይሆን የሚጠላውን ነገር ነው ያስደረገው። እና እህት ወንድሞች እንደዚህ እያደረገ መዋጋት አለብን። አንቺም ልክ እንደዚሁ ወንድሞችንሽን እንድጠይ የሚያደርግ ከሆነ አንቺ ደግሞ አብዝተሽ ለነሱ ፍቅር አሳያቸው፣ ውደጃቸው። ቢያስከፉሽ እንኳን አንቺ ፍቅር አሳያቸው። እነሱን የሚያስወድድሽ ደግሞ አሕዛቡ የሚያስወድድሽ ደግሞ አጋንንቱ መሆኑን ካወቅሽ ደግሞ ራቂ፣ ተቃራኒውን ፈጽሚበት። በዚህ ታሸንፊዋለሽ። እና ደግሞ ዲያብሎስ እኛን የማንፈልገውን ነገር የሚያሰራው እኛ በመንፈሳዊ ሕይወት ደከም ስንልለት ነው። ይሄ በስግደቱ ደከም ስንል፣ ስግደት ላይ በርቺ፣ ስግደት ላይ መበርታት ያስፈልጋል ማለት ነው። በዛ ማርቀቅ ስራውን ማክሸፍ ይቻላል ማለት ነው። ይህን ይመስላል። ነገ እንቀጥላለን እንደ እግዚአብሔር መልካም ፈቃድ። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን፣ አሜን። ወንድሞች የዛሬው መርሃ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ እንቀጥላለን ማለት ነው። መናፍስት ሽኝት የነገው መርሃ ግብር ወደ ቅዳሜ ተቀይሯል። እሺ ቅዳሜ 10 ሰዓት ላይ የነገው ግልጽ ነው አይደለ? የነገው መርሃ ግብር ወዴት ተቀይሯል አልኳችሁ? ቅዳሜ 10 ሰዓት ላይ
10 ሰዓት እገባለሁ መናፈሽኝት ላይ ማለት ነው። ቅዳሜ ከ10 ሰዓት እስከ 12 ሰዓት እዛ ላይ እንማማራለን ማለት ማነው መናፈሽኝት ይኖራል። እስከዛው ድረስ መናፍስቱን አዳክሙ። እሺ አዳክማችሁ ራሳችሁን አዘጋጅታችሁ ነው። ነገ ሐሙስ ነው አይደል? ነገ ሐሙስ እና አርብ ደግሞ ጥያቄና መልስ እንቀጥላለን። ልክ እንደ ዛሬው ማለት ነው። ግልጽ ነው አይደል? እንደ ዛሬው ጥያቄና መልስ እንቀጥላለን። ነገ ሐሙስም አርብም። ከዛ ቅዳሜ ደግሞ መናፈሽኝት ይኖረናል ማለት ነው። ይሄን ይመስላል። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን ኃያሉ መድኃኔ ዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ሰዓተ ማልቱን ባርከ ቀድሰ ሰላም ያዋልከን ሰዓተ ሌሊቱን ባርከ ቀድሰ ሰላም አሳድረ የነገ ሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን
ተመልከች ወደ እኛ እመቤታችን አማላጃችን ተመልከች ወደ እኛ የልጅ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ የልጅ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ